የጠፋው ልጅ ከፊያሜታ አምሃ። ልጅ በልጅነት የሚለውን አባባል ተከትለው ገና ከመጋባታቸው ነበር ልጅ ለመውለድ የበቁት። ወርቅነሽና ትእዛዙ የተጋቡት በቤተሰብ ምርጫ ቢሆንም ከተጋቡ በኋላ ግን ተዋደዋል። እሷ የቤት እመቤት ናት፣ እሱ ደግሞ ወፍጮ ቤት ውስጥ ነው የሚሰራው። ቤታቸው ውስጥ እንደፈለጉ ቅንጡ ነገሮችን ባያሟሉም ደስ የሚል ሰላምና ፍቅር አላቸው። ሁለቱም ልጅ በመውለዳቸው ደስተኞች ናቸው። አይኖቻቸው ከህፃኑ አይለዩም። ጓደኞቻቸው ተው እንደዚህ አይን አታብዙ፣ ከልክ በላይ ማትሳሱለት፣ ፈጣሪ እንዲጠብቀው ብቻ ጸልዩለት ይሏቸዋል። እነሱ ግን ለልጃቸው ይንሰፈሰፋሉ። በርግጥ ሁሉም ሰው ለልጁ ይንሰፈሰፋል፣ ግን ደግሞ የነሱ የተለየ ነበር። ትእዛዙ ስራ ጨርሶ ወደ ቤት የሚመለስበትን ሰዓት በጉጉት ነበር የሚጠብቀው። ወርቅነሽም ውሏ ከልጇ ጋር ቢሆንም አብራው ሆና ይናፍቃታል። አንድ የበዓል ሰሞን ላይ ስራ እየበዛበት ነበር፣ እናም አምሽቶ ነበር የሚገባው። በተደጋጋሚ ቢያመሽም አንድ ቀን ግን ወደ ቤቱ ገብቶ የናፈቀውን ልጁን ለማግኘት አልቻለም። የበዓል ስራ ስለነበር እዛው ለማደር ተገዷል። ወርቅነሽ ባሏ እንደሚያድር ስታውቅ በሩን ዘግታ ከልጇ ጋር ተኛች። ልጇ ገና ዓመት ባይሞላውም ልክ እንደ ትልቅ ሰው ነበር የምታወራው። አባት ዛሬ እንቅልፍ ባይኑ ሳይዞር ነው የሚያድረው። እንደዚህ የሚለፈው ለኛ ነው። አባት በጣም ጠንካራ ነው እያለች እያወራች እንቅልፍ እስኪይዘው ጠበቀችው። ከዛም እሷ ተኛች። ነገሩ ሁሉ የተቀየረው ከዚህ በኋላ ነበር። ወርቅነሽ ልጇን እቅፏ ላይ አድርጋ እንደተኛች የሆነ ነገር አፍና አፍንጫዋን ሲያፍናት ተሰማት። አይኗን ስትገልጥ ጭንብል ያጠለቀ ሰው አፏን አፍኗታል። በድንጋጤ ተፍጨረጨር ጀመር። ለጎረምሳ እንኳን የሚከብድ ቡጢ ነበር አፍንጫዋ ላይ ያሳረፈባት። ወዲያው ራሷን ሳተች። ሶስቱም ሌቦች እዚህ ቤት የገቡት ለመዝረፍ ነው። ቤቱን ቢያምሱትም የረባ ነገር ሊያገኙበት አልቻሉም። በጣም ተናደዱ። የማይጠቅሙ ነጭ ድሆች ላይ ነው ጊዜያችንን ያጠፋ ነው እየተባባሉ ያወራሉ። ሁለቱ ተስፋ ቆርጠው ለመሄድ ወደ በሩ ሲራመዱ ጓደኛቸው አለመኖሩን አስተዋሉ። በፍጥነት ወደ ጓዳ ገቡ። ሕፃኑን ታቅፎ የሕፃኑን እናት ለመግደል እየተዘጋጀ ነበር። ሁለቱም ወደሱ በመጠጋት ምን እያደረክ ነው? ሴትዮዋ እንዳትገላት አሉት። ምን ነው ፈራችሁ? ከዚህ ቀደም ስንት ሰው ነው የገደል ነው? ዛሬ ምን ተገኘ አለ። እዚህ ቤት ምንም ያገኘነው ነገር የለም፣ ስለዚህ መግደል አያስፈልግም አሉት። እሱም ሕፃኑን እያሳያቸው ይሄው አግኝተናል አለ። በድንጋጤ እርስ በርስ ተያዩ። ሕፃን ሰርቀን አናውቅም፣ ምን ይጠቅመናል? ይልቅ ሕፃኑን ከእናቱ ጎን አስተኛውና እንውጣ አሉት። እሱ ግን ሕፃኑን ይዤው ሄዳለሁ አለ። እናቱንም ባልገላት እንኳን አቆስላታለሁ ብሎ በያዘው ስለት ጭኗን ወጋት። ሕፃኑ ከእንቅልፉ ነቅቶ እንዳያለቅስ በጥንቃቄ አቀፈው። ከጎን ጠረጴዛ ላይ ተቀምጦ የነበረውን ጥጦ በመያዝ ከቤት ወጡ። ጓደኞቹ አሁን ይሄ ሕፃን ምን ይጠቅማል ብለህ ነው እያሉት ነው። እሱም ልጅ ለሚፈልግ ባለ ሀብት ሸጠዋለሁ፣ ለዚህ ምስኪን ሕፃንም ውለታው አልኩለት ማለት ነው። ከነዛ የማይረቡ እከካም ድሃ ቤተሰቦች ገላገልኩት አለ። እነሱም እዚህ ጉዳይ ላይ እንደሌሉበትና ይህንን ነገር ራሱ እንዲወጣ ነገሩት። ከተለያዩ በኋላ እሱ ወደ ቤት መግባት አልቻለም። አከራዮቹ እንዳይጠራጠሩ ስለፈራ አልጋ ያዘ። ሕፃኑ አይኑን ሲገልጥ ጡጦውን ወደ አፉ ያስጠጋለታል። እኩለ ሌሊት ላይ ማልቀስ ጀመረ። ያለማቋረጥ ነበር የሚያለቅሰው። አልጋ ተቆጣጣሪውም በሩን አንኳኳ። ልጁን ዝም አስብለው ሰው እየረበሸ ነው፣ እዚህ ብዙ ሰው አለ አለው። ልጁም ማልቀሱን አላቆም አለ። ከጎን ክፍል ይዛ የነበረች አንዲት ሴት ተነስታ መጣች። ለምንድን ነው የሚያለቅሰው? እናቱ የት ሄዳ ነው ብላ ጠየቀችው። በውስጡ በጣም እየተናደደ ነው። ስለ እናቱ ምን አገባት ደግሞ ስለምን መጣች እያለ በውስጡ ያወራል። እሷም ሕፃኑን ተቀብላ አባበለችው። እሷ ደረት ላይ እንዳለ ተኛ። እናቱ የት ሄዳበት ነው ብላ ድጋሚ ጠየቀችው። እሱም ውሸት ፈጥሮ ማውራት ጀመረ። እናቱ እኔ ላይ ጥለው ሄደች። ይሄንን ምንም የማያውቅ ሕፃን አልፈልግም፣ ካንተ ጋር ሆኜ በድህነት እያከኩ አልኖርም ብላ ሄደች አለ ያዞም ባያነባ።
ሴትዮዋ ከልቧ አዘነችለት። ምን አይነት ጭካኔ ነው! እንዴት እናት ልጇን ጥላ ትጠፋለች? ይሄ ትክክል ያልሆነ ነገር ነው። ይሄ ሕፃን እንዴት ሊሆን ነው ብላ አብራ ለቀሰች። ሕፃኑን ካስተኛችሁ በኋላ ምን ማድረግ እንዳለበት መከረችው። ስም ማን ነው ብላ ጠየቀችው። እሱም ሳይዋሽ ትክክለኛ ስሙን ነገራት። ኢዮብ እባላለሁ አላት። ኢዮብ ወንድሜ፣ አንድ አካባቢ ብንሆን አግዘህ ነበር፣ ግን አይደለንም። አዲስ አበባ የመጣሁት ለስብሰባ ነው። ኑሮዬ ክፍለ ሀገር ነው። ስለዚህ ዳግም አንገናኝም። ግን ይህን ልጅ አደራ፣ ጥሩ አባት ልክ እንደ እናት ነው ይባላል። ከዚህ በኋላ አንተ አባት ብቻ ሳትሆን እናትም ነህ። ለልጅ ስትል ብዙ ነገር ማድረግ አለብህ ብላው ሄደች። ኢዮብ ለሕፃኑ ሲል ሰፈር ቀይሮ ተከራየ። እናቱ ጥላው እንደሄደች ተናገረ። ሁሉም ሰው ለሕፃኑ በጣም ያዘን ነበር። ኢዮብ ይሄንን ሕፃን ለመሸጥ ያልሄደበት ቦታ የለም፣ ግን እስካሁን አላገኘም። ቢያገኝም በትንሽ ገንዘብና ሕጋዊ ፊርማ ይፈልጋሉ። ወራቶች አለፉ። ኢዮብ ለተወሰነ ጊዜ የሌሊት ሌብነት ስራውን አቁሟል። ይሄን ሕፃን ለመንከባከብ እየተሰቃየ ነው። ሕፃኑ ግን ኢዮብን ለምዶታል። እሱን ሳይ በደስታ ፈገግ ይላል። እሱ ሲርቀው ያለቅሳል። አዲስ የገባበት ቤት ያሉት ጎረቤቶቹ ያግዙታል። ይሄ ሕፃን ለኢዮብም ሆነ ለጎረቤቶቹ የሚያሳሳ ልጅ ሆነ። ስሙንም ታምር ብሎ ጠራው። አከራዩ ታምርን እያጫወቱት ልጄ ምን አይነት ጨካኝ እናት ናት፣ አንተን የመሰለ ልጅ ጥላ ሄደችው፣ የእውነታውን ልቧ አርፎ ትኖራለች እያሉ ሲያወሩ ኢዮብ የታምርን እናት ወርቅነሽ ምን ሁኔታ ላይ እንዳለች ለማየት ፈለገ። ሕፃኑን እሳቸው ጋር ትቶ ወደ ወርቅነሽ ሰፈር ሄደ። ከወርቅነሽ ቤት ፊት ለፊት ተደብቆ ሁኔታዎችን መከታተል ጀመረ። ወርቅነሽ በልጇ መጥፋት እጅግ አዝናለች። አባቱም ቢሆን አዝኗል። ልጁ ከጠፋ ጊዜ ጀምሮ እርስ በርሳቸው ይወቃቀሳሉ። ባንተ ምክንያት ነው፣ ባንቺ ምክንያት ነው እየተባባሉ ይወቃቀሳሉ። አንተ ባታደር ኑሮ፣ እኔና ልጄ ብቻችንን ባንሆን ኑሮ አሁን ልጅ አይጠፋም ነበር እያለች በለቅሶ ታጅባ ታለቅሳለች። እሱም አንቺ እንደ እናትነትሽ ልጅሽን መጠበቅ አልቻልሽም ይላታል። ሁለቱም በሐዘን ተጎድተዋል። እርስ በርስ ቢወቃቀሱም አንዳቸውም እንኳን እንለያይ በቅቶናል መባባል አልቻሉም። ኢዮብ በሕይወቱ ለመጀመሪያ ጊዜ ለሰው አዘነ። ወርቅነሽን ሳያት ውስጡ በጣም አዘነ። መንገደኛ መስሎ ሰበብ ፈጥሮ ያወራት ጀመር። እሷም በሐዘን ተሰብራ ነበር ስታወራ የነበረችው። ይቺ ሴት ከማሳዘን አልፋ ልቡ ውስጥ እየገባች ነው። እዛ ሰፈር የሚኖር መስሎ በተደጋጋሚ መንገድ ላይ ያገኛትና ያወራታል። ስለ ልጇ የተገኘ አዲስ ነገር እንዳለ ይጠይቃታል። አንድ ቀን ታክሲ ላይ ድንገት የተገናኙ መስሎ በሰፊው አወራት። በልጇ መጥፋት በጣም ማዘኗንና ከባሏ ጋርም እርስ በርስ እየተወቃቀሱ እንደሆነ በዝርዝር ነገረችው። እባክሽ ይህንን ያክል ሐዘን አታብዢ። ልጅሽ ባለበት ደህና እንዲሆን ጸልይ። እናት ማለት ልጇ አብሯት ባይሆንም ባለበት ደህና እንዲሆን የምትጸልይ ናት። ፈጣሪ ከልጅሽ ጋር እንዲያገናኝሽ አጥብቀሽ ጸልይ። ከዛ በተረፈ አታልቅሺ አላት። ኢዮብ ወደ ቤቱ ሲመለስ ልቡ ለሁለት ተከፍሎ ነበር። ታምርን ለእናቱ ሊሰጥ ያንገራገረ ነው፣ ግን ደግሞ ለምዶታል። እሱን ማጣት አይፈልግም። በዛ ላይ ደግሞ ወርቅነሽን ድጋሚ ላይ ያገኛት ይችላል። ልጇን ስታገኝ ከባሏ ጋር ተስማምታ ደስተኛ ትሆናለች። ስለዚህ እኔ ብቻዬን እቀራለሁ ብሎ እያሰበ ነው። ኢዮብ ወርቅነሽን ከወደዳት ጊዜ ጀምሮ እሷንም የራሱ ለማድረግ ምን ማድረግ እንዳለበት ዘዴ እየፈለገ ነው። ይቺ ሴት ከነ ልጇ ለኔ አዲስ ሕይወት ምዕራፍ ናቸው። ሰው የሚሰማውን የሐዘን ስሜት እንዲሰማኝ አድርገዋል፣ ደስ እንዲለኝና ተስፋ እንዲኖረኝ አድርገዋል እያለ ያስባል። ግን እሷን ወደሱ የሚያመጣበት መላጣ መጀመሪያ ያንን ዱቄት ሲያቦል የሚወል ባሏን መጥላትና መተው አለባት። ከዛም እኔን እንድትወደኝ አደርጋለሁ እያለ እያሰበ ነው። ወርቅነሽ ቀንና ማታ ታለቅሳለች። ቤቷን በስርዓት መያዝም ሆነ ባሏ ከሥራ ደክሞት ሲመጣ መንከባከብ የሚባል ነገር የለም። እንደውም ቤት መምጣት እንዲያስጠላው እያደረገችው ነው። በገባ በወጣ ቁጥር ይጨቃጨቃሉ። ትዕዛዙ ቢጨንቀው ለቤተሰቦቿ ተናገረ። ሁለታችንም ሐዘን ላይ ነን። ፈጣሪ ረድቶን ልጃችንን ብናገኝ ደስተኞች ነን። ግን ደግሞ ሕይወት አይቀጥልም ማለት አይደለም። ሌላ ልጅ መውለድና ቤተሰባችንን ማብዛት አለብን።
ሌላ ልጅ ወለድን ማለት የጠፋውን ልጃችንን ረሳ ነው ማለት አይደለም። ፖሊሶች ሳይሰለቹ እየፈለጉት ነው፣ እኛም በምንችለው እየፈለግነው ነው። ግን የሷ ጸባይ ተቀይሮብኛል በማለት ተናገረ። የሷና የሱ ቤተሰቦች አንዱ ነው ሊያስማሟቸው ሞከሩ። ሐዘኑ ይብቃ፣ ከዚህ በኋላ ፈጣሪ በቸርነቱ እንዲያስተካክለው መጸለይ ነው ያለብን አላት። ወርቅነሽ ለጊዜው ቀዝቀዝ አለች። ትእዛዙም ሌላ ልጅ እንውለድ እያላት ነው። እሷ ግን የጠፋው ልጇ ሳይገኝ ሌላ መውለድ አልፈለገችም ነበር። ግን ለሱ ስትል እየሞከረች ነው። ይባስ ብሎ ሌላ መውለድ አልሆን አለ። የወርቅነሽ ማዕፀን ፍሬ ማፍራት አልቻለም። ከዛም ድጋሚ ወደ ጭቅጭቃቸው ተመለሱ። እንዲሁ ሰላም እንደራቃቸው 10 ዓመት ተቆጠረ። ወርቅነሽ ልጇ በሌለበት የልጇን ልደት ታከብራለች። አሁንም አልረሳችውም። የአእምሮ ሁኔታ ሁሉንም ያጠራጥራል። እሷ ግን ምንም የአእምሮ ችግር የለባትም። ሻማውን እያጠፋች ዛሬ ልጄ 10ኛ ዓመቱ ነው፣ አሁን በዚህ ሰዓት ምን እያደረገ ይሆን አለች። ትእዛዙ በመሰላቸት ተነፈሰ። ምናልባት ልደቱን በትልቅ ድግስ እያከበረ ይሆናል፣ ወይም ደግሞ ጎዳና ላይ ተኝቶ በረሃብ እየተሰቃየ ይሆናል። ምን ይታወቃል፣ ወደ አምላኩ ሂዶም ይሆናል አላት። ወርቅነሽ ተናደደች። አንተ ምን አይነት ጨካኝ ሰው ነህ? ልጄ በመጥፋቱ ደስተኛ ነህ? እንዲሞት ትፈልጋለህ አይደል? ብላ ጮኸችበት። ምንም እንዲሆን አልፈልግም፣ ግን ደግሞ የፈጣሪ ሥራ አይታወቅም፣ ምን ሁኔታ ላይ እንዳለ አናውቅም ልልሽ ፈልጌ ነው አላት። እሱ ከቤት ሲወጣ ሁልጊዜም ብሶቷን ለምታካፍለውና በፈለገችው ጊዜ ከጎኗ ለምታገኘው ጓደኛዋ ኢዮብ ደወለችለት። ኢዮብ የ10 ዓመት ጓደኛዋ ሆኗል። ትእዛዙ አንዳንዴ በኢዮብ ይቀናል። ይሄ ሰው ለወርቅነሽ የተደበቀ ስሜት አለው ብሎ ያስባል። የእውነትም አለው። ወርቅነሽን ይወዳታል፣ ግን በግልጽ አልተናገረም። በሱ ምክንያት ብዙ ጊዜ ተጣልተዋል። አንዳንዴ ባሏ ሲያናድዳት ካንተ በላይ ኢዮብ ይጨነቅልኛል ትለዋለች። ይሄኔ በንዴት መጮህ ይጀምራል። ትእዛዙ ኢዮብን በተደጋጋሚ ያስጠነቅቀዋል። በሚስቴ ዙሪያ ማንዣበብህን የማታቆም ከሆነ እገልሃለሁ ይለዋል። ኢዮብ ንዴቱን ተቆጣጥሮ ፈገግ ይላል። ይሄንን የሚያደርገው ለሷ ሲል ነው እንጂ እስካሁን ከምድረ ገጽ ያጠፋው ነበር። ኢዮብ ከዚህ በፊት 2 ሰዎችን ገሏል። ብዙ የጎዳቸውም አሉ። እዛ ሌብነት ውስጥ ያለ ያልሰራው ወንጀል የለም። አሁን መስረቁን ቢያቆምም ሰው ባይገልም ጭካኔው ግን እንዳለ ነው። ትእዛዙን ለመግደል አያቅማማም። ግን በመሃል እሷ አለች፣ በጣም ትጎዳለች። ግን ቀስ በቀስ አደርገዋለሁ፣ እገለዋለሁ፣ ወይም ከሷ ርቆ እንደሄድ አደርገዋለሁ። ግን መጀመሪያ እኔ ልቧ ውስጥ ሰርጬ መግባት አለብኝ አለ። አሁን ከሱ ጋር ተገናኝታለች እያለቀሰች። ዛሬ እኮ የልጅ 10ኛ ዓመት ነው፣ ሻማ ጠፋውለት። ትእዛዙ ደግሞ ምናልባት ሙቶ ሊሆን ይችላል፣ ለምንድነው ራሽን የምታሰቃዩ አለኝ አለችው። እሱም በስስት እየተመለከታት ምን አይነት ጨካኝ ባል ነው ያለሽ? እንዴት ልጁ ላይ ያሟርታል ብሎ ነገሩን ለማቀጣጠል ሞከረ። ግን እሷ ክፍተት አልሰጠችውም። ጨክኖ አይደለም፣ ውስጡን በደንብ አውቀዋለሁ። ሐዘን ላይ ነው። ያንን ሐዘኑን ለመደበቅ ነው ይህንን የሚያደርገው አለችው። እንባዋን ጠራረገች። ካንተ ጋር ሰውን ጭንቀቴ ይቀለኛል፣ በጣም አመሰግናለሁ አለችው። ማንም ሰው እንደዚህ አይነት ነገር ተናግሮኝ አያውቅም። ከልጅነቴ ጀምሮ የማረባ ሰው እንደሆንኩ እየተነገረኝ ነው ያደግኩት አላት። ወርቅነሽ 10 ዓመት ሙሉ ስለ ራሷ ሐዘንና ጉዳት ስትነግረው ነው የኖረችው። ግን አንድም ቀን ስለሱ ጉዳይ ጠይቀው አታውቅም። አንድም ቀን ስለ ራሷ አውርተኝ አታውቅም። ሁልጊዜም ስለኔ ብቻ ነው የምናወራው። እስኪ ዛሬ ስለ ራስ ንገረኝ አለችው። በእናትም ሆነ በአባት እጅ አላደኩም፣ ያሳደገኝ አጎቴ ነበር አላት። ወርቅነሽ እንኳን ሆድ የሚያስብስ ነገር ሰምታ ይቀርና እንዲሁም የልጇ ብሶት ያስለቅሳታል። አሁንም ኢዮብ በእናትና በአባት እጅ አላደኩም ሲላት አይኗ እንባ ሞላ። ኢዮብ ታሪኩን መናገር ቀጠለ። የኢዮብ ቤተሰቦች ልጅ እያለ ነበር የሞቱት። ከዛም እሱ አጎቱ ጋር መኖር ቀጠለ። አጎቱ በጣም ጨካኝ ሰው ነበር። ያለ አቅሙ ስራ ያሰራዋል። ትምህርት እንዲማር አላደረገውም። ትልቅ እስኪሆን ድረስ ይደበድበው ነበር። አጎቱ ብቻ ሳይሆን የአጎቱ ሚስትም ታሰቃየው ነበር። በምግብ ትቀጣዋለች፣ ትሰድበዋለች፣ ታንቋሽሸዋለች። እያደገ ሲሄድ ሰውነቱም ፈረጠመ።
አቋሙም ጥሩ ሆነ። ይህኔ ያጎቱ ሚስት አይኗን እሱ ላይ ጣለች። አንድ ቀን አጎቱ በሌለበት መጠጥ እንዲጠጣ አስገደደችው። ጠጥቶ የማያውቀው ኢዮብ ከመጠን በላይ ሲጠጣ ራሱን አልሆን አለ። ያኔ ነበር አንሶላ የተጋፈፉት። ከዛ ጊዜ በኋላ ደፈረኝ ብዬ ላጎትህ እናገራለሁ እያለች ያስፈራራች ከሷ ጋር እንዲተኛ ታደርገው ነበር። ይህንን በማድረጉ ደስተኛ አይደለም፣ ግን ደግሞ በዚህ ሰበብ ሆዱን ይሞላል። እንደ ድሮ በባዶ ሆዱ ስራ አይሰራም። አሁን አጎቱ ከሚበላው የተሻለ ምግብ ይበላል። እንደዛም እየተንከባከበችው ትሰድበው ነበር። ደደብ የማትረባ ትለዋለች። አጎቱም አንተ እኮ ስጋዬ ስለሆንክ ችዬ ነው እንጂ ባባረርህ ወድቀህ የምትቀር ሰው ነህ ይለዋል። ኢዮብ ጨካኝ የሆነ ሄደ። የሰው ልጅ ያለ ምክንያት ጨካኝ አይሆንም። ማንም ወዶ ክፉ አይሆንም። ለሁሉም ነገር ምክንያት አለው። ኢዮብም ጨካኝ እንዲሆን ያደረጉት አጎቱና ያጎቱ ሚስት ናቸው። ሁሉም ሰው እንዳጎቱና እንዳጎቱ ሚስት ይመስለዋል። ካጎቱ ሚስት ጋር ሲያደርገው የነበረው ነገር እየከበደው ሲመጣ ከዚህ በኋላ መቀጠል አልችልም ማለት ይህኔ ነበር ሊደፍረኝ ሞከረ ብላ ላጎቱ የተናገረችው። አጎቱን በጣም ተናዶ በሽጉጥ ሊገለው ሞክሮ ነበር። ኢዮብ ያኔ ከቤት አምልጦ እንደወጣ አልተመለሰም። ካጎቱ ቤት ከወጣ በኋላ ነበር ሌብነት ውስጥ የገባው። ከዛ የኢዮብ ሕይወት በስቃይና በፈተና የተሞላች ናት። ከሱ ጋር አብረው ከሚዘርፉ ጓደኞቹ ጋር ሆኖ ሰው ገሏል፣ ብዙ ሰው ጎድቷል፣ ንብረት ዘርፎ የብዙ ሰውን ባፍስሷል። አሁን ለወርቅነሽ የነገራት አጎቱ ቤት ያሳለፈውን መከራና ከዛ ከወጣ በኋላ አልፎ አልፎ ይሰርቅ እንደነበር ብቻ ነው። ሰው መጉዳቱን አልነገራትም። እና አሁን ምን ሁኔታ ላይ ነህ? ትዳር እንደሌለህ ነግረኸኛል፣ ግን ልጅ አለ ወይስ የለህም ብላ ጠየቀችው። በጣም የምወደው ልጅ አለኝ አላት። እሷም ፈገግ ብላ ፈጣሪ ያሳድግልህ አለችው። እውነት ለመናገር በኢዮብ ሕይወት በጣም ነው ያዘነችው። ያሳለፈው የመከራ ሕይወት ያሳዝናል። ወርቅነሽ ከባሏ በላይ ኢዮብ እንደሚረዳት ታስባለች። የሚሰማትን ስሜት ሁሉ ለሱ ነው የምትነግረው፣ ታምነዋለች። ዛሬም የጠፋው ልጇ ልደት ስለነበር ተረብሻ ነው ያለችው። እሱን አግኝታ ካወራችሁ በኋላ ግን ትንሽ ተረጋግታለች። ወደ ቤት ስትመለስ ባሏ ስራ አቋርጦ ወደ ቤት መጥቶ ነበር። ተኝቶ አገኘችው። አንገቱን ቀና አድርጎ የት ሄደሽ ነው ብሎ ጠየቃት። እንደተለመደው ብሶቴን ለመተንፈስ ኢዮብን አገኘሁት፣ እሱ ብቻ ነው የሚረዳኝ፣ አብሮኝ የሚያለቅሰውና የሚያዝነው እሱ ነው አለችው። ለዓመታት ስለሱ ሰውዬ ጠይቄሻለሁ፣ እንዴት ወደ ህይወታችን ገባ? ደግሞ ለምንድነው ከኛ የማይርቀው ብዬሽ ነበር፣ አንቺ ግን እውነታውን አልነግረኝ ብለሻል አላት። የኔ ተናደደች። የማይሆን ነገር እያሰብክ ሐዘኔን አታበርታብኝ፣ እሱ ጥሩ ሰው ነው፣ ለዓመታት ታማኝ ጓደኛችን ነበር፣ በቸገረንና በከፋን ጊዜ ከጎናችን ነው አለችው። ትእዛዙ ተመልሶ እየተኛ እንደፈለግሽ እኔን እንደሆነ አታምኘኝም አላት። ኢዮብ ዛሬ የልጅነት ሕይወቱን ለወርቅነሽ ሲነግራት ህመሙ ተቀስቅሶበታል። ወደ ቤት ገብቶ አልጋው ላይ ጋደም አለ። አጎቱ ይገርፈው የነበረው በቀበቶ ነበር። አሁን ድረስ ጀርባው ላይ ጠባሳ አለበት። መቼም አይረሳውም። አሁን አድጎ አደገኛ ሰው ከሆነ በኋላ ወደ አጎቱ ቤት ሂዶ ነበር። ኢዮብ ጭካኔውን አሳይቷቸዋል። አጎቱ ይገለኛል ብሎ ፈርቶ ነበር። እሱ ግን አልገደለውም። ደብድቦ እንዳይንቀሳቀስ ካደረገው በኋላ ከአጎቱ ፊት የአጎቱ ሚስት ደፈራት። እባክህ ተወኝ ብላ ለመነችው። አጎቱም ይህንን ግፋት ትስራ እባክህ ብሎ ለመነው። እሱ ግን አልተመለሰም። ያኔ ያለ ፍላጎት ያስገድዳ የልጅነት ወገቤን ፈትነዋለች። ለዓመታት ተጫውታብኛለች። በመጨረሻም ሲበቃት ሊደፍረኝ ነው ብላ ስሜን አጠፋችሁ። ስለዚህ አንተ ያየህ ያለ ፍላጎት የሆነ ነገር እንዴት እንደሚያሰቃይ ያሳያታለህ አለው። ኢዮብ ላይ የታየው ከባድና የጭካኔ ጥግ ነበር። እንደዛ ካደረገ በኋላ ኮቴውን አጠፋ። ኢዮብ ያጎቱ ሚስት ብቻ ሳይሆን ሌሎች ሴቶችንም ያለ ፍላጎታቸው አስገድዶ አልጋ ተጋርቷል። ይህንን የሚያስጠላ ነገር ካደረገ በኋላ ቤት መጥቶ በጸጸት ይሰቃያል። ስቅስቅ ብሎ ያለቅሳል። ግን ደግሞ ሰዎች እኔ ላይ ብዙ ነገር አደርሰውብኛል ብሎ ስለሚያስብ ከድርጊቱ አይቆጠብም። አሁን አልጋው ላይ በጀርባው ተኝቶ ወርቅነሽን በአይነ ህሊናው እያያት ነው። ከሷ ጋር አልጋ መጋራት ሲያስብ ወንድነቱ ጎረበጠው፣ መላ ሰውነቱን ሙቀት ተሰማው። ሌሎች ሴቶች ላይ እንደሚያደርገው እሷንም በግድ የፈለገውን ማድረግ ይችል ነበር።
ግን እሷ እንደዛ ማድረግ አልፈለገም። ከሁሉም ሴቶች የተለየች ናት። ከሴቶች ብቻ ሳይሆን ከሁሉም የሰው ዘር የተለየች ሰው ናት። ታምነኛለች፣ ሚስጥሯን ታጋራኛለች። 10 ዓመት ሙሉ አብሬያት አልቅሻለሁ። ከባሏ በላይ ታከብረኛለች። ስለዚህ እችን ሴት መጉዳት አልፈልግም እያለ ብቻውን እያወራ ነበር። ድንገት ያሳደገው ልጅ ተአምር ወደ ቤት የገባው እየሮጠ እንደመጣ ያስታውቃል። አጎንብሶ ጉልበቱን ይዞ ያለከልካል። ኢዮብ ደንግጦ ተነሳ። ምን ተፈጥሮ ነው? የሆንከው ነገር አለ ብሎ ጠየቀው። እሱም የሰው ስልክ ሰርቆ እንደመጣ ነገረው። ምን አይነት ስልክ ነው? ትልቅ ነው ወይስ ትንሽ ብሎ ጠየቀው። ተአምርም አውጥቶ አሳየው። የሰረቀው ስልክ ትልቅ ነው። ፈገግ ብሎ ካየው በኋላ ጎበዝ፣ በትንሽ ነገር አልተልከሰከስክም አለው። በዚህ እድሜው ትምህርት አይማርም። የስርቆት ስራ ነው የሚሰራው። አልፎ አልፎ ከአባቱ ጋር አብረው ይሰርቃሉ። አባዬ ይህንን ስራ የምሰራው ለተወሰነ ጊዜ ነው፣ ቀጣይ ዓመት ትምህርት ቤት እገባለሁ አለው። ኢዮብም እየሳቀ እሱን ሲደርስ እናየዋለን አለው። ተአምር መማር ይፈልጋል። ከዚህ በፊት ትምህርት ቤት ገብቶ ወደ 2ኛ ክፍል ሲያልፍ ትምህርቱን አቋረጠው። በዚህ ዓመት ወደ ትምህርት ቤት አልሄደም ነበር። ብቻውን አሳድጎታል። የሌብነት ስራውን እንዲቀንስ አድርጎታል። አሁን ላይ አልፎ አልፎ ይሰርቃል። አመል ስለሆነበት ነው እንጂ ያን ያክል ቸግሮት አይደለም። ምክንያቱም ከዚህ በፊት በሰረቀው ገንዘብ 2 የንግድ ኮንቲነሮች ገዝቶ አከራይቷል። ግን አመል አይለቅም። በዛ ላይ ብቻውን ለፍቶ ያሳደገው ልጅ ሲሰርቅ ያበረታታ ሌባ አድርጎታል። አባዬ ግን ያቺ የምትወዳት ሴት ደህና ናት? ሰሞኑን ስለሷ አስተወራ አልሰማውም አለው። ኢዮብ የተአምርን ጭንቅላት በኩርኩም መታው። አንተ ልጅ ያለ ዕድሜ የማይመለከተ ነገር ውስጥ አትግባ አላልኩም አለው። ተአምርም እየሳቀ እና በእኔ ዕድሜ የሚጠበቀው ሌብነት ነው አለ። ኢዮብ ተናደደ። እኔ አባት ነኝ፣ መልስ አትስጠኝ። በዛ ላይ የማይመለከተ ነገር ውስጥ አትግባ አለው። ተአምር ደነገጠ። አባቱ ሲናደድ ደም እስኪተፋ ይገርፈዋል። መግረፍ ደክሞት ካላቆመ ማንም አያስቆመውም። በዚህ ዕድሜው ማየት የሌለበትን አይቷል፣ መስማት የሌለበትንም ሰምቷል። ከምንም በላይ ደግሞ ከባዱ ነገር ማድረግ የሌለበትን ነገር ማድረጉ ነው። የሚያሳዝኑ እናቶችን እንዲዘርፋቸውና እንዲያታልላቸው አድርጎታል። ከትልቅ ሰው ከምንዘርፍ ወጣቶችን ብንዘርፍ ይሻላል፣ ትላልቅ ሰዎች ይረግሙናል ሲለው እርግማን የሚባል ነገር የለም፣ ይቻለም ለአታላዮችና ለጉልበተኞች ብቻ ነው ሽልማት የምትሰጠው ይለዋል። አሁንም ሳይወድ በግዱ ትላልቅ ሰዎችን ይዘርፋል። ካደራጃቸው እኩዮቹ ጋር ሰፈሩን አስመርሮታል። በዛ ላይ የኢዮብ ልጅ ነው ስለሚባል ማንም አይነካውም። ጉልበተኛ ነኝ ብሎ የሚያስብ ተአምርን ከተማታ ማታ ጉልበቱ ተሰብሮ ይገኛል። ምክንያቱም ኢዮብ ልጁን ከራሱ ውጪ ሌላ ሰው እንዲመታበት ስለማይፈልግ ነው። ሌላ ጊዜ ከወርቅነሽ ጋር ሲገናኙ ወርቅነሽ በጣም ተከፍታ ነበር። እንባዋ መንታውን ይወርዳል። ምንም ያክል ቢጨክን በሷ አይጨክንም። በጣም አዘነ። ምን ሆነሽ ነው? ያስከፋሽ ሰው አለ? ንገሪኝ፣ እኔ ማድረግ የሚችለው ነገር አለ ብሎ ጠየቃት። እሷም እያለቀሰች ባሏ የሞት አፋፍ ላይ እንደሆነና ዶክተሮቹ መትረፍ እንደማይችል እንደነገሯት ነገረችው። ኢዮብ ለትዕዛዙ መታመም ቅንጣት ታክል አላዘነም። እንዲያውም ቢችል እሰይ እንኳን ቢላት ደስታው ነበር። ግን እሷ ታዝናለች። ስለዚህ እሷም ማጠንከር አለበት። አታልቅሺ፣ ባንቺም ባይ የሚስተካከል ነገር የለም ማለት። ወርቅነሽ እቅፉ ውስጥ ገብታ ስቅስቅ ብላ አለቀሰች። በሕይወቱ የዚህ አይነት ስሜት ተሰምቶት አያውቅም። ልቡ ደረቱን ፈንቅላ ልትወጣ ምንም አልቀራትም። ከቅፉ ብትወጣና ራሱን ቢያረጋጋ ደስ ይለዋል። ግን ደግሞ ከቅፉ እንዳትወጣ ፈልጓል። አይኑን ጨፍኖ ጠረኗን ባፍንጫው ማገው። በውስጡ በደስታ ተሞልቷል። የሰው ልጅ ከስቃይና ከመከራ የዘለለ የዚህ አይነት ስሜት እንዲሰማው ያደርጋል ብሎ አስቦ አያውቅም ነበር። ሁሉም ሰው መጥፎ ነው፣ ክፉ ነገር ብቻ ነው የሚያስበው ብሎ ነበር። የሷ ግን ይለያል። ይቺ ሰው አይደለችም፣ መልአክ ናት። ባንዴ መንፈሴን ቀይረዋለች አለ በውስጡ። በተለይ ለሴቶች ጥሩ አመለካከት የለውም። ይሄው ነው ባጎቱ ሚስት ምክንያት ነበር። ወርቅነሽ ግን ትለያለች። ከልጄ ጋር ላስተዋውቅሽ እንዴ ብሎ ጠየቃት። ይሄንን ያለው ምናልባት ብትረጋጋ ብሎ አስቦ ነው። የወለደችው ልጇ እንደሆነ ባታውቅም ምናልባት አይኑን ስታይና ስታቅፈው የተለየ ስሜት ይሰማታል፣ ትረጋጋለች ብሎ አስቧል። በዚህ ሰዓት ሐሳቤ ባሌ ጋር ነው። እሱን ይሻለውና ልጅህን እተዋወቃለሁ።
እንዳንተ መልካምና አስተዋይ እንደሚሆን አልጠራጠርም አለችው። አሁን ላስተዋውቅሽ የፈለኩት ትንሽ ብትረጋጊ ብዬ ነው። ልጄ ጥሩ አንደበት አለው፣ አይኖቹ ሰላም ይሰጣሉ። ምናልባት ትረጋጊ ይሆናል አላት። ከዚህ በላይ ልትገፋው አልፈለገችም። እሺ ልተዋወቀው አለች። እሱም ወደ ቤት ይዟት ሄደ። ቤት እስኪደርሱ ድረስ በጥያቄ እያጣደፈችው ነበር። እናቱ በሕይወት አለች? እንዴት ነው ከእናቱ ጋር የተዋወቅከው? እንዴትስ ተለያያችሁ? እያለች ጠየቀችው። እናቱ በጣም መልካምና ጥሩ ሴት ነበረች። ልክ እንደ አንቺ ሰዎችን የምትረዳ ሴት ነበረች። በጣም ወዳታለሁ። ፍቅሬን በግልጽ የመናገር ችሎታ የለኝም ነበር አላት። ወርቅነሽ ከልቧ ነበር የምታዳምጠው። እና እንዴት ወደ ፍቅር ገባችሁ? እንደማፈቅራት አታውቅም፣ እኔ ግን ከልቤ አፈቅራታለሁ አለ። እስካሁን የተናገረው ለሷ ያለውን ስሜት ነው። እሷ ግን የእውነትም የልጁን እናት መስሏታል። ከዛም ውሸት መፍጠር ጀመረ። ከተአምር እናት ጋር ፍቅር ባንጀምርም አንድ ቀን ከጓደኛችን ጋር ስንዝናና ተሳስተን ያኔ ነበር ተአምር የተረገዘው። አብረን እንሁን አላልኳትም፣ ቤተሰቦቿም አይፈቅዱላትም ብዬ አሰብኩኝ። እሷ ቤተሰቦቿ ጋሩን ወለደች። ገና ራስ ቤት እያለች ወደማይቀረው ዓለም ሄደች። እኔም ልጄን እንዳሳድግ እንዲሰጡኝ ቤተሰቦቿን ጠየቅኩ። ከኔ ልጅ እንድትወልድ አልፈለጉም ነበር። ከሞተች በኋላም ለሕፃኑ ግድ ስላልነበራቸው ሰጡኝ። እኔም ልጄን አሳደግኩ አላት። እና ያኔ ስርቆት ጀምረህ እያለ እሱ ያውቅ ነበር? አባቱ ሌባ መሆኑን ያውቃል አለችው። አዎ ያውቃል። በእኔ ሌብነት አመል ምክንያት እሱንም አሳሳትኩት። እኔን እያየ በድብቅ ከጓደኞቹ ጋር መስረቅ ጀመረ። ይህንን ያወቅኩት ሰሞኑን ነው ብሎ ትልቅ ውሸት ዋሻት። ልጄ ትምህርቱን አቋርጦ ሌባ መሆኑን ሳውቅ ከባድ ሐዘን ውስጥ ነበርኩ። አሁን ያንን ለማስተካከል እየጣርኩ ነው፣ ግን አልቻልኩም። ስቆጣው እኔ እኮ እንደ ጓደኞቼ እናት የለኝም ብሎ አንጀቴን ይበለዋል አለ። ወርቅነሽ ኢዮብ የነገራት ሁሉ አምነዋለች። የሚነግራትን ነገር ሁሉ ባመነች ቁጥር ለሱ ያለው ፍቅር እየጨመረ ይሄዳል። ወደ ቤት ይዟት ሄደ። ቤት ሲገቡ ተአምር የሰረቀውን ዋሌት እየፈተሸ ነበር። በድንጋጤ ወደ አልጋው ስር ወረወረው። ተአምርና ወርቅነሽ ተያዩ። ወርቅነሽ አስተውላ አየችው፣ እሱም አስተውሎ አያት። የወርቅነሽ ልብ ደነገጠ፣ አይኗ እንባ ሞላ። ኢዮብ ወደሷ ጠጋ ብሎ ምን ነው ችግር አለ ብሎ ወደ ቀልቧ እንድትመለስ አደረጋት። አይ ልጄን አስታውሼ ነው። በእርግጠኝነት ልጄም ካንተ ልጅ እኩያ ነው። ስንት ዓመቱ ነው ብላ ጠየቀችው። ኢዮብ ስለፈራ እድሜውን መቀነስ ወይም መጨመር ነበረበት። ተአምር ከወር በኋላ 12ኛ ዓመቱን ይይዛል አላት። ተአምር ረዘም ያለ ስለሆነ ትልቅ ይመስላል። አሁን አባቱ እድሜውን ጨምሮ ሲናገር ቀና ብሎ አየው። 10 ዓመቱ እንደሆነ ያውቃል፣ ግን ለምን እንደዋሻ አያውቅም። አባቱን ላለማሳፈር ዝም ብሏል። ወርቅነሽ ወደ ተአምር ተጠጋችና ጉንጩን ሳመችው። ወርቅነሽ እባላለሁ፣ የአባቴ ጓደኛ ነኝ አለችው። ተአምር እባላለሁ፣ እኔ ደግሞ የአባቴ ልጅ ነኝ ብሎ ሳቀ። መቀለዱ ኢዮብን አስቆጣው። በስርዓት አናግራት፣ እኩያ እኮ አይደለችም አለው። ተአምር ደንገጥ ብሎ ይቅርታ ተአምር እባላለሁ አላት። ተው እንጂ ልጅ እኮ ነው፣ እንደፈለገ መሆን ይችላል አለችው። ተአምር አስተውሎ ተመለከታት። ልጅ አለሽ እንዴ ብሎ ጠየቃት። እሷም ሲቃ የተናነቃት የለኝም ወልጄ ነበር፣ ግን ለኔ እንዲሆን አልታደልኩም፣ ግን ለምን ጠየከኝ ብላ ጠየቀችው። አስተያየትሽ ደስ ይላል፣ ልጅሽን የምትመለከችው እንደዚህ ከሆነ ታድለህ ልለው ነው አላት። ውስጧ በሐዘኔታ ተንሰፈሰፈ። ይሄ ልጅ የእናት ፍቅር አግኝቶ አላደገም። እናም እናቱ ትናፍቀዋለች። የተናገረውም ከናፍቆቱ የተነሳ ነው። ገና ከመገናኘታቸው ተግባብተዋል። ተአምር እንደ ዛሬ ተረጋግቶ አያውቅም። እሷም ብትሆን እንደ ተአምር አይነት ልጅ አልተዋወቀችም። ስለተዋወቅኩ ደስ ብሎኛል አለችው። እሱም ፈገግ እንዳለ እኔም ደስ ብሎኛል፣ ሁልጊዜም መተሽ ብትጠይቂኝ ደስ ይለኛል አላት። ኢዮብ ጣልቃ ገባ። እንዳንተ ስራ ፈት መስላለች እንዴ? እሷ እኮ ብዙ ኃላፊነት ያላት ሴት ናት አለው። ወርቅነሽ የተአምርን ጸጉር እያሻሸች አታስብ፣ መጥቼ ጠይቃለሁ፣ ግን በአንድ ነገር እንስማማ አለችው። በምን? አባዬም የሚስማማበት ጉዳይ ከሆነ እስማማለሁ አላት። አዎ አባትህም ይስማማል። ትምህርትህን ትጀምራለህ፣ ሌላ ምንም አይነት መጥፎ ነገር አታደርግም።
በዚህ ከተስማማ እኔ ሁሉ ጊዜም እየመጣው ጠይቃለሁ። አንዳንዴም እኔ ቤት ጊዜ ታሳልፋለህ አለችው። ታምር ቀና ብሎ አባቱን ተመለከተ። ምክንያቱም እሱ ከመጀመሪያው መማር ይፈልግ ነበር፣ ግን አባቱ ነገ ዛሬ ያለ ስለሚያስቀረው እንዲማር ያልፈለገ መስሎታል። ምን ነው አባትህን አየኸው? እሱም እንድትማርለትና ጥሩ ልጅ እንድትሆንለት ይፈልጋል አለችው። ኢዮብም አዎ አለ። ልጄ ወርቅነሽኛን ለማገዝ ዝግጁ ናት። ያለችብንን የእጅ አመል እንድናቆም ታግዘናለች፣ እንዲሁም ቤተሰብ ትሆናለች። ከዚህ በኋላ አንተና እኔ ብቻችንን አይደለንም። አንተም ከነገ ጀምሮ ያቋረጥከውን ትምህርት ጀምራለህ አለው። በአባቱ ሁኔታ ተገርሟል። ወርቅነሽን በመተዋወቁ ደስተኛ ነው። ወርቅነሽ ወደ ቤቷ ለመሄድ ተነሳች። ታምርን ተሰናብታ ስትወጣ ኢዮብም ልሸኝሽ ብሎ አብሯት ወጣ። ታምር በዝምታ ተቀምጧል። የዚች ሴት አይኖች የተለዩ ናቸው። ጠረናውና ፈገግታዋም የተለየ ነው። የተለየ ስሜት እንዲሰማው አድርጋለች። ወርቅነሽም ከቅድሟውን ቀለል ብሏታል። በጣም አመሰግናለሁ አለችው። ከልጄ ጋር ላስተዋውቅሽ ብዬ ስላስገደድኩሽ በጣም ይቅርታ አላት። ከልጄ ጋር ላስተዋውቅሽ ብዬ ስላስቸገርኩሽ በጣም ይቅርታ አላት። እሷ ግን መጀመሪያ ሌላ ቀን ተዋወቃለሁ ያለች ቢሆንም አሁን ግን ታምርን ስለተዋወቀች ደስተኛ ናት። ጥሩና ደስ የሚል ልጅ አለ፣ ፈጣሪ አሳድጎ ለቁም ነገር ያብቃልህ አለችው። ከኢዮብ ጋር ከተሰነባበተች በኋላ ወደ ቤቷ ሄደች። ዛሬ ታምርን ስታይ ከ10 ዓመት በፊት የነበረው ቁስሏ ተቀሰቀሰባት። ቤት ስትገባ ያልጠበቀችው ነገር ነበር። ቀደም ጭንቀት ሊያፈነዳ ሲደርስ አየር ልቀበል ብላ ስትወጣ ትዛዙ አልጋ ላይ ተኝቶ ነበር። ሰራተኛዋን የሚፈልገውን አቅርቢለት ጥለሹ እንዳትወጪ ብላ አስጠንቅቃት ነው የወጣችው። አሁን አልጋው ተጋርዷል። ጎረቤት ያሉት ትላልቅ ሰዎች ቤት ውስጥ ናቸው። ወርቅነሽ ደነገጠች። የሆነ የተፈጠረ ነገር እንዳለ ገባት። ባሌ ደህና ነው? ለምንድነው አልጋ የተጋረደው? ብላ ወደ አልጋ ውስጥ ተጠጋ ያዟት። ባለቤትሽ ወደማይቀረው ዓለም ሄዷል አሏት። ወርቅነሽ አንደበቷ ተሳሰረ። አሁን ብቻዋን ቀረች። ለቅሷን፣ ብስጭቷን፣ ስድቧን ችሎ የኖረው ባሏ አሁን የለም። ማልቀስ ጀመረች። እሷ ስታለቅስ አንዳንዶቹ ከልባቸው ያዝናሉ፣ አንዳንዶቹ ደግሞ አቃጥላ ደፍታው አሁን ያዞን በዋን ታፈሳለች ይሏታል። በልጇ መጥፋት ስለታመመች ሁልጊዜም ትነጫነጭበታለች። ከሰው ፊት ትናገረዋለች። ስትወቅሰው ኖራለች፣ እሱም ይወቅሳታል። ግን ሁለቱም ይዋደዱ ነበር። ሰው ግን የምትናገረውን ነገር ይዞ እሷ ላይ እየፈረደባት ነው። ከልቧ አዝናለች። አካሏን እንዳጣች ነው የተሰማት። በዚህ ከባድ ጊዜ ኢዮብ አብሯት ሆነ። የአካባቢው ሰው ወንድሟ ነው፣ ዘመድ ነው፣ ረውሽሟ ነው እያለ ሲያወራ ነበር። እሷ ግን የሰማችውን ችላ አለች። ምክንያቱም በዚህ ሰዓት ለነሱ መልስ የምትሰጥበት አቅም የላትም። ከ10 ዓመት በፊት የአብራኳን ክፍ ያጣች፣ አሁን ደግሞ ባሏን ቀበረች። ከ40 በኋላ ቤቱ ጭር አለ። ብቸኛ የሆነች መሰላት። ግን ኢዮብ ብቻዋን አልተዋትም። ብቸኝነት እንዳይሰማሽ እኔም ልጄም ከጎንሽ ነን። እንደውም ከዚህ በኋላ እዚህ መሆን የለብሽም። የኔ ቤት ለሁላችንም ይበቃናል አላት። ወርቅነሽ ግን ሰው ማስቸገር አልፈለገችም። እዚሁ ባዶ ቤት ብቻዋን ለመሆን መረጠች። ግን በዚሁ አልቀጠለችም። የሷን ቤት አከራይታ ከነኢዮብ ጋር መኖር ጀመረች። ኢዮብ ለ10 ዓመት ህመም ውስጥ አስገብቷታል። ለህመሟ ለመብሰልሰሏ ምክንያቱ እሱ ነው። ህይወቷን እንዳልሆነ ያደረገው እሱ ነው። አሁን ያንን ህመሟን እንደተሸከመች ከህመሟ የሚፈውሳት ልጇ ጋር እንድትኖር አድርጓታል። ልጅሽ ነው ብሎ አልነገራትም። ልጇን እያሰበች መታመም ማልቀሷን አላቆመችም። ግን ደግሞ ለዚህ ህመም መድኃኒት የሚሆናትን ልጇን አብራው እንድትኖር አደረጋት። ታምርም የወርቅነሽ አብራ መኖር አስደስቶታል። የማያውቀውን የእናቱን ጠረን ከሷ ለማግኘት እየሞከረ ነው። ትክክለኛ እንቅልፍ እየተኛ ነው። እንደ ኩዮቹ ትምህርት ቤት ውሎ ሲመጣ የሚጣፍጥ ምግብ ሰርታ ተጠብቀዋለች። ቤቱ በደስታ ደመቀ። አሁን ኢዮብ እሷ እንድትወደው ለማድረግ እየሞከረ ነው። እስካሁን ምንም የተለየ ግንኙነት የላቸውም። አሁን ግን እንደዚህ መሆኑ እየሰለቸው ነው። ነግሬያት ቁርጤን ልወቅ ብሎ አስቧል። እናም ታምርን ለዛሬ የጓደኞች ቤት ደር ብሎታል። ወደ ቤት ስትገባ ቤቱን አስቦ እራት አዘጋጅቶ እየጠበቃት ነበር። ባደረገው ነገር ደስ ብሏታል። ግን ለምን እንደሆነ አልገባትም። የሰራውን እራት መብላት ጀመሩ።
ታምሬት ሂዶ ነው ይሄን የሚጣፍጥ ራትማ ያለሱ መብላት አንችልም አለችው። በልቶኔ ሄደው አሁን የኔና ያንቺ ሰዓት ነው አላት። አሁን ነገሩ እየተገለጸላት መጣ። ኢዮብ ለሷ ስሜት እንዳለው ከቅርብ ጊዜ ወዲህ እየጠረጠረች ነበር። ጥሩ ሰው ነው፣ ደስም ይላል። ግን እኔ ለዚህ ነገር ዝግጁ አይደለሁም። ዝግጁ ሰውን እኔ ገፍቼ ወደሱ ሄዳለሁ ብላ ነበር። ግን አሁን እሱ ወደሱ ገፍቶ መጥቷል። ያንቺና የኔ ጓደኝነት የረጅም ጊዜ ነው። በደንብ እንተዋወቃለን። እናም እኔ ላንቺ ለየት ያለ ስሜት አለኝ አላት። ደነገጠች። የልጇ ሕመም አልዳነም። የባሏ ሞትም ዓመት አልሞላውም። መላመዳችን ግንኙነታችን እያጠነከረው ይሄዳል። ወደፊት አንተ በምታስበው መንገድ እንቀጥል ይሆናል። አሁን ግን ስለ እንደዚህ አይነት ነገር ባናወራ ጥሩ ነው አለችው። ፊት ለፊቱ ቀርቶ ያስቀመጠውን መጠጥ አንስቶ ጨለጠው። እሱ የፈለጋትን ሴት እንደፈለገ ማድረግ ይችላል። አሁን ግን እቺ ሴት እየከለከለችው ነው። ብታውቀው ኖሮ ከሱ ትርቅ ነበር፣ ወይም ደግሞ የፈለገውን ነገር ታደርግለት ነበር። ግን እሷ ትክክለኛውን ኢዮብን አታውቀውም። ገዳዩንና ደፋሪውን ኢዮብን አይተው አታውቅም። እሷ የምታውቀው መልካም መስሎ የቀረባትን ኢዮብን ነው። መጠጡን በላይ መጠጣት ቀጠለ። ሁኔታው እየተለዋወጠ ነው። ቀስ ብለህ ጠጣ እንጂ አለችው። እሱ ግን ከመጠን በላይ እየጠጣ ነው። ተነስቶ በሩን ቆለፈው። ቁልፉን ኪሱ ውስጥ አደረገው። አሁን በጣም ፈራች። ለምንድነው በሩን የቆለፍከው ብላ ጠየቀችው። እሱም ወደሷ ተጠግቶ ፊት ለፊቷ ተቀመጠ። ጉንጯን መነካካት ሲጀምር ከሱ ለመሸሽ ሞከረች። እሱ ግን መልሳ እንድትቀመጥ አደረጋት። 10 ዓመት ሙሉ በፍቅርሽ ስቃጠል ነበር። አንቺን ላለመጉዳትና ላለማሳዘን ብዬ ያልሆንኩትን ሰው መስዬ ኖርኩኝ። ያ የማይረባ ባልሽ ሲገላምጠኝና ሲያንጓጥጠኝ ላንቺ ስላለፍኩት እግዚአብሔር እስከሚወስደው ጠበቅኩ። ቤቴ እንድትኖር አድርጌ ያለ ፍላጎትሽ ምንም አላደረኩም። ሰዎች እንደሚያደርጉት ሁሉንም ነገር በፍቅር ላድርግ ብዬ እንደምታየው ራት አዘጋጀው። ግን አንቺ እንደ ወንድምሽ እንደምታየኝ እያስመሰልሽ ነው አላት። እንደዚህ ስትሆን አይቼ አላውቅም። እናም እየፈራው ነው። እባክህ ከዚህ በላይ አትጠጣ አለችው። እንደዚህ በመሆኔ ነው የፈራሽው? ይሄ እኮ የተረጋጋው ማንነቴ ነው አላት። አሁን በፍርሃት መንቀጥቀጥ ጀመረች። ቀስ በቀስ ለወደው እችላለሁ ብላ ያሰበችው ሐሳብ ተኖ ጠፋ። ቀሚሷን ገለባ አድርጎ ጭኗን መነካካት ጀመረ። ሰውነቷ ይንቀጠቀጣል። እባክህ ምንም አታድርገኝ፣ እጅጉን የተጎዳው ነኝ አለችው። ጭኗን ሲነካ ጠባሳዋን አየው። ይሄ ጠባሳ ምንድነው ብሎ ጠየቃት። እሷም እየተንቀጠቀጠች ልጄ የጠፋ ምሽት ላይ ሌቦቹ የወጉኝ ነው አለችው። እና ለምን እስካሁን አልጠፋም አላት። መጥፋት አይችልም፣ በጣም ነበር የወጉኝ፣ እኔም እንዲጠፋ አልፈልግም አለችው። ይበልጥ ወደሷ በመጠጋት ጠባሳውን በጣቶቹ እየነካካ ለምን እንዲጠፋ አትፈልጊም ብሎ ድጋሚ ሌላ ጥያቄ ጠየቃት። ምክንያቱም ያ ምሽት ልጄን ያጣውበት ምሽት ነው። ልጄን አስበዋለሁ። ይሄንን ጠባሳ ያያየው ራሴን በጸጸት እቀጣለሁ። ልጄን ልከላከልለት ባለመቻሌ ቅጣት ይገባኛል። እናም ይሄን ያያየው በጸጸት ራሴን እቀጣለሁ አለችው። የኔ ልብም በፍቅርሽ ተጠብሷል። ልክ እንደዚህ ጠባሳ ልጠፊ አልቻልሽም። እንድጠፊም አልፈልግም። ምክንያቱም አንቺ ለኔ የተለየሽ ሴት ነሽ አላት። የሚለው ነገር ግልጽ ቢመስልም አነጋገሩ ግራ ያጋባል። እሺ ግን እንደዚህ አታስፈራራኝ። ሁሉም ነገር ቀስ በቀስ የሚሆን ነገር ነው አለችው። ምንም ቀስ በቀስ ብሎ ነገር የለም። ለመሆኑ ልጅሽን ተወጁ ነበር? ምን ያክል መስዋዕትነት ትከፍይለታለሽ ብሎ ጠየቃት። እሷም እንባ እየተናነቃት በጣም ወደዋለሁ፣ ሕይወቴን አሳልፌ እስከ መስጠት ወደዋለሁ አለችው። እሱም ተነስቶ እየተንጎራደደ ስለዚህ ለልጅሽ ስትይ የኔ ሚስት ትሆኛለሽ፣ እኔ የምጠይቅሽን ሁሉ ታደርጊያለሽ አላት። ደነገጠች። ተነስታ ወደሱ ተራመደች። ልጄ የት እንዳለ ታውቃለህ እንዴ ብላ ጠየቀችው። አዎ አውቃለሁ። ያኔ በስለት ጭንሽን ወግቼ ልጅሽን ይዤ የጠፋሁት ሌባ እኔ ነበርኩ። ልጅሽን ልሸጠው ነበር፣ ግን ቀስ በቀስ እየለመድኩት ሄድኩ። ራሴ እንደ አባቱኛ ያሳደግኩት አላት። እንባዋ መፍሰስ ጀመረ። ታምር የኔ ልጅ ነው አለች። እሱም በአዎንታ ጭንቅላቱን ከፍ ዝቅ አደረገ።
ጉልበቷ ሰውነቷን መሸከም ከበደው። ተንገዳገደች። ወንበሩን ተደግፋ ቆመች። አውቀ በቁስሌ እየቀለድክ ነው ወይስ ከምርህ ነው አለችው። እሱም ከምሬ ነው፣ ታምሬ አንቺ ልጅ ነው። ልጅሽን ከማሳደግም ዘልዬ ካንቺ ልክፍት ያዘኝ። የማይለቅ ከባድ ልክፍት ነው። የምተኛው አንቺን እያሰብኩ ነው። ሴት ሲያምረኝ ሴቶች የሚገኙበት ቦታ ሄዳለሁ። ብር ከፍዬ ሴት እመርጣለሁ። ግን ስዝናና የማድረው ያንቺን ስም እየጠራውና ያቺን ሴት አንቺን እየመሰልኩ ነበር። በባልሽ ቀናለሁ። አልጋዬ ላይ ጋደም ብዬ አንቺን ሳስብ ደስ ይለኛል። ግን ባልሽ አቅፎሽ እንደተኛ ሳስብ እናደዳለሁ። ባልሽን ለመግደል ብዙ ጊዜ ወደ ቤታችሁ መጥቼ ነበር፣ ግን ላንቺ ስልትወዋለሁ አላት። አሁን ተናደደች። እንባዋን ጠርጋ እንዴት ልጄን ትወስድብኛለህ? ይህንን ሁሉ ዓመት ራስን ባቆሰልከው ህመም ስታዝንልኝ ነበር። ባሌ ይህንን ሰው አትመኝ ይለኝ ነበር፣ ግን እኔ ሽንጤን ገትሬ እከላከልልህ ነበር። እሱ ከሞተ በኋላ የነበርከኝ አንተ ነበርክ። ቀስ በቀስ ወዶ ይሆናል ብዬ አስብ ነበር፣ ግን አንተ አረመኔና ጨካኝ ነህ። አሁን ሰው ከመጥራቴ በፊት በሩን ክፈተው፣ ልጄንም ላናግረው ፈልጋለሁ አለች። አንገቷን አንቆ በመያዝ ሰው ገድያለሁ፣ ሴቶችንም እንደፈለግኩ አድርጋለሁ። ርህራሄ ማሳይሽ መስሎ ከተሰማሽ ተሳስተሻል። ያን ያልገደልኩሽ አብረውኝ የነበሩት አትግደላት ስላሉኝ ነበር። እንደዚህ በፍቅር እንደምታሰቃየኝ ቀድሜ አውቄ ቢሆን ወደው ገልሽ ነበር። አሁን የምልሽን አዳምጪ። ልጅሽ ሳይጎዳ አብረሹ እየኖርሽ የታመምሽውን የ10 ዓመት መማዳን ከፈለግሽ የኔ ሚስት ሆነሽ ትኖሪያለሽ። አሉንም የምትይ ከሆነ አንቺንም ልጅሽንም እገላችኋለሁ። ደግሞ አሳድጎታል፣ ልጁ ነው፣ ምንም አያደርገውም ብለሽ እንዳታስቢ። እኔ የተገፋውና በሰዎች ያልታዘነልኝ ሰው ነኝ፣ በጭካኔ ያደርገዋለሁ አላት። ተንበረከከች። ምን አይነት ሰው ነህ? እንዴት እስከ ዛሬ አውሬ መሆንን አልተረዳውም አለችው። እሱም ወንበሩ ላይ ተደላድሎ በመቀመጥ እየሳቀ ጨካኝ እንደሆንኩ አውቃለሁ። በሕይወቴ ጥሩ ነገር ለማድረግ አስቤ አላውቅም። ለሰው ርህራሄ የለኝም አላት። ወርቅነሽ በስቃይ አነባች፣ ግን የዮብን ጭካኔ አቅልላ ማየት አልቻለችም። ይሄ ሰው ባሏ በልጁ መጥፋት ተብሰልስሎ እንዲሞት አድርጓል። እሱም ሲያስለቅሳት ኑሯል። አሁንም ያለምንም ርህራሄ እያሰቃያት ነው። እሺ አሁንም ቢሆን አልረፈደም። ልጄን እቅፌ ውስጥ አድርጌ ያሳድገዋለሁ። ለሱ ስለ አንተ የምትለኝን አደርጋለሁ አለችው። ግን እናቱ መሆንሽን ማወቅ የለበትም። በምንም አይነት መንገድ አያውቅም። ነግረሹም ሆነ ጠርጥሮ ካወቀ ሁለታችሁንም አልምራችሁም ብሎ አስፈራራት። እሺ ያልከኝን አደርጋለሁ፣ ግን ልጄን እንዳትጎዳብኝ እባክህ የፈለግከውን አደርጋለሁ ብላ በሐሳቡ ተስማማች። መስማማቷንም ያሳወቀችው የዚያኑ ምሽት አብራ በማደር ነበር። ጧት አይኗን ስትገልጥ የዮብ እቅፍ ውስጥ ነበረች። ሰውነቷን ኮሰኮሳት። ለዓመታት ያከበረችው ሰው አልመስልሽ አላት። ቀስ ብላ ለመነሳት ስትሞክር አጥብቆ አቀፋት። ይህንን ገላላ ዓመታት ስመኘው ነበር፣ ግን አንድ ቀን የኔ እንደሚሆን ይሰማኝ ነበር። ይሁን የኔ ግል የሆነ አለ። ምንም አልተናገረችም፣ ዝም ብላለች። እንደዚህ እንድታኮርፊ አልፈልግም። ከዚህ በኋላ ለልጄ እናቱ፣ ለኔ ደግሞ ሚስቴ ነሽ አላት። በዚህ መሃል በሩ ተንኳኳ። ያ የተረገመ ልጅሽ በዚህ ጧት መምጣቱ ያናድዳል። ለማንኛውም ከዚህ በኋላ እንዳይረብሽ ማስጠንቀቂያ ሰጠዋለሁ አለ። ወርቅነሽ ተነስታ በፍጥነት ወደ በሩ ሄደች። ልጇን ልታቅፈው ፈልጋለች። ከዚህ በፊት ታቅፈው ነበር፣ ጸጉሩንም ተዳብሰው ነበር። ግን የሥጋ ልጇ መሆኑን ሳታውቅ ነው። አሁን የተለየ ስሜት አለው። በሩን ስትከፍት ቆሟል። እጁን ሳባ አድርጋ እቅፏ ውስጥ አስገባችው። ታምር ግራ ተጋባ። ምን ነው የተፈጠረ ችግር አለ? እኔ ለአንድ ቀን ውጪ ባድር በናፍቆት ልትሞቱ ነው ብሎ ሳቀ። ኢዮብ ወደ እነሱ በመሄድ አንተ እኮ ተወዳጅ ልጅ ነህ፣ ከዚህ በኋላ ወርቅዬ እናትህ ናት ብሎ ጠቀሰው። ወርቅነሽና አባቱ ሌላ ግንኙነት እንደጀመሩ በግልጽ አወቀ። ከዛ ቀን ጀምሮ ወርቅነሽ በስስት ነበር የምታየው። ትንከባከበዋለች፣ ሁልጊዜም አብራው ናት። አባዬ ወርቅነሽ እናቴ የሆነች ያክል ይሰማኛል። ጠረኗ የተለየ ነው። እቅፏው ስገባ ደስ የሚል እንቅልፍ ተኛለሁ። እሷ ጋር ስሆን እንደዚህ ደስ ካለኝ እናቴ በሕይወት ኑሯ ብትንከባከበኝ እንዴት ደስ እንደሚለኝ አስበኸዋል አለው። ከዚህ በኋላ እናቴ እያልክ እንዳታነሳብኝ ብዬ ነበር እኮ አለው።
አባቱ ሲቆጣው ደነገጠ። ወደ ጓዳ ገብቶ ከወርቅነሽ ፊት ለፊት ቁጭ አለ። እሷ ምግብ ለመስራት ሽንኩርት እየከተፈች ነበር። እኔና አባዬ የሚጣፍጥ ምግብ የበላ ነው አንቺ ከመጣሽ በኋላ ነው። የምትሰሪው ምግብ በጣም ይጣፍጣል አላት። በፈገግታ አየችው። ከዚህ በኋላ ሁልጊዜም ቢሆን የሚጣፍጥ ምግብ አበስልልሃለሁ፣ ምንም እንዲጎልብህ አልፈልግም አለችው። አንቺ ግን በጣም መልካም ሰው ነሽ። መጀመሪያ ቀን ስትመጪ ይህንን ያክል ጊዜ አብረሽን የምትቆይ አልመሰለኝም ነበር። የአባቴን ጸባይ ከኔ ውጪ ሌላ የሚችለው አይመስለኝም ነበር። አንቺ ግን ከኔም በላይ ትዕግስተኛ ነሽ። እኔ አብረሽን በመሆንሽ ደስ ብሎኛል አላት። ወርቅነሽ እንባ ተናነቃት። ተአምር ደነገጠ። ምን የሚያስለቅስ ነገር ተናገርኩ እንዴ? አባዬ እንዳስከፋውሽ ካየ ይቆጣኛል አለ። እሷም እንባዋን በመጠራረግ አንተ አላስለቀስከኝም፣ ሽንኩርቱን ያስለቀሰኝ አለችው። ተአምርና ወርቅነሽ በጣም ተቀራረቡ። ኢዮብ ደግሞ ወደ ቀድሞ ጭካኔው እየተመለሰ ነው። እሷንም ሆነ ተአምርን ይደበድባቸዋል። ከልክ በላይ ጠጥቶ ሲመጣ ቶሎ የማይተኛ ከሆነ ሲያስለቅሳቸው ያድራል። ባይሰክርም ብዙ ነገሮችን ያደርጋል። ይሄ ነገር ሲሰለቻት ለብቻዋ አናገረችው። ለኔ ያለ ፍቅር ካለቀ ልጄን መንከባከብ ከሰለቸ እኛን ልቀቀንና ነፃነትህን አግኝተ መኖር ጀምር፣ ለኛም ላንተም ጥሩ ነገርን የሚሆነው አለችው። ይሄ ሲያምርሽ ይቀራል። እናንተ ከኔ ቤት መቼም ቢሆን አትወጡም፣ ስለዚህ አርፈሽ ተቀመጪ አላት። እንደዚህ ያለ አመታት ተቆጠሩ። አሁን ተአምር የግል ኮሌጅ እየተማረ ነው። ወርቅነሽ የምታውቀው ሚስጥር አምቃ ይዛ በኢዮብ እየተገረፈች እዚሁ ቤት መኖሯን ቀጥላለች። ኢዮብም በሷ ላይ ብዙ ነገር ያደርጋል። ከእድሜው በታች ከሆኑ ወጣት ሴቶች ጋር ጭፈራ ቤት ሲዝናና ያድራል። ገንዘብ እየሰጠ ሴቶችን ይቀያይራል። ይህንን ነገር እሷም ሆነች ተአምር ያውቃሉ። ተአምር በአባቱ ድርጊት አፍሮ ወርቅነሽን እባክሽ ከዚህ ሰውዬ ጋር ሆነሽ አትሰቃይ፣ በቃ ሂጂ ራስሽን ነፃ አውጪ ብሏት ነበር። እሷ ግን ልጇን ጥላ መሄድ አልቻለችም። ሁሉንም ነገር ችላ መኖሯን ቀጥላለች። ተአምር አሁን የኮሌጅ ተመራቂ ተማሪ ነው። ወርቅነሽ በምትችለው አቅሟ ስነ ምግባር ያለው ልጅ እንዲሆን አድርጋ እዚያ አድርሰዋለች። ወርቅዬ ዛሬ የሚመችሽ ከሆነ ምሳ ሰዓት የማመጣው እንግዳ አለ፣ ካንቺ ጋር መተዋወቅ የሚፈልግ እንግዳ ነው አላት። ይዘና ችግር የለውም ተዘጋጅቼ እጠብቅሃለሁ አለችው። ኢዮብ ቴሌቪዥን እያየ የነበረ ቢሆንም የሚያወሩትን እየሰማ ነበር። ምን አይነት እንግዳን የምታመጣው ብሎ ጠየቀው። እሱም በስርዓት አልመለሰለትም። እሱን ሳመጣ የምታየው ይሆናል አለው። ተአምር ደህና ዋሉ ብሎ ከቤት ወጣ። ይህኔ ኢዮብ ተነስቶ ወደ ወርቅነሽ ተጠጋ። ሰሞኑን ፊትሽን ወደ ግድግዳ ዙረሽ መተኛት ጀምረሻል። ምን ነው? ምን አስበሽ ነው አላት እየጎነተላት። ከሱ ጋር ይህንን ያክል ዓመት የቆየችው ለልጇ ብላ እንጂ እሱን ወዳ እንዳልሆነ ያውቃል። ያ ነገር ደግሞ ያበሳጨዋል። ሌላ ሴት ጋር እንደሚሄድ እያወቀች ዝም ትላለች። ኧረ እንደውም አንድ ጊዜ ቤት ድረስ ሴት ይዞ መጥቶ ነበር። ደግነቱ በሰዓቱ ተአምር አልነበረም። ቢኖር ኑሮ ይጣሉ ነበር። ቤት ድረስ ይዟት መጣ። ወርቅነሽ ለምን ይዘ መጣ ብላ ተናገረችው። እሷ ይህንን የተናገረችው ቀንታ ወይም ክብሬን አዋረድከው ብላ ተጨንቃ አይደለም። የተናገረችው ድንገት ተአምር ከመጣ ይጣላሉ ብላ ስለፈራች ነበር። ኢዮብ የወርቅነሽ ክብር ሳያስጨንቀው እሷን አቅፎ የሚተኛበት አልጋ ላይ ለአንድ ሰዓት ያክል ከሌላ ሴት ጋር ተኝቶ ነበር። እሱ ስራውን ሰርቶ እስኪጨርስ ወደ ቤተክርስቲያን ሄደች። አለቀሰች። ከዚሁ ጥንቅጥ ሕይወት ልጇንም እሷንም እንዲያስወጣቸው ፈጣሪዋን ተማጸነች። ተመልሳ ስትሄድ ጨራርሰው ሂደው ነበር። ወርቅነሽ እንደ አይነትም ጉድ አሳልፋለች። ዛሬ ልጇ እንግዳ ይዤ እመጣለሁ ስላላት ከኢዮብ ጋር ጭቅጭቅ እንዲፈጠር አትፈልግም። እሱን ችላ ብላ መስራቷን ቀጠለች። ምሳ ሰዓት ሁሉንም ነገር አሰናርታ ጨርሳ ጠበቀቻቸው። እርግጠኛ ነኝ ልጅሽ የአገር ዱርዬ ሰብስቦ ነው የሚመጣው፣ እንደዛ ካደረገ አባረራቸዋለሁ አለ። እባክህ ልጁን ተው፣ እሱን መከታተልን አቁም። እኔ ሕይወቴን መስዋዕት ያደረግኩት ለሱ ነው። ስለዚህ ልጄን ለኔ ስትል ምንም አታድርገው አለችው። ወዲያው ተአምር እንግዳ አስከትሎ ወደ ቤት ገባ። ይዟት የመጣው ሴት ናት። በጣም ውብና ለማየት እንኳን የምታሳሳ ናት። ኢዮብ አፉን ከፍቶ እያያት ነው። ወደ ቀልቡ እንዲመለስ ወርቅነሽ ጎንተል አደረገችው። እንኳን ደህና መጣችሁ አለችው። ተአምር እጇን ይዞ በረከት ትባላለች፣ የወደፊት ሚስቴ ናት አላቸው። ወርቅነሽ ደስ ብሏታል።
ተጠግታ ግንባሯን ሳመቻት። ኢዮብ ግን ከላይ እስከ ታች ያያት ነው። ምሳ እየበሉ ማውራት ጀመሩ። ታምር ከነገረኝ በላይ እጅ የሚያስቆረጥም ምግብ ነው የምትሰሪው፣ በጣም ይጣፍጣል አለቻት። ወርቅነሽም ፈገግታዋ ከፊቷ ሳይጠፋ ከዚህ በኋላ በፈለግሽበት ሰዓት ብትመጪ ይሰራልሻለሁ አለቻት። ኢዮብ ጉሮሮውን ጠራርጎ እስኪ ስለራስሽ ንገሪን በደንብ እንተዋወቅ አላት። ወርቅነሽና ታምር በመሰላቸት እርስ በርስ ተያዩ። በረከት ስለራሷ ማብራራት ጀመረች። ከታምር ጋር አንድ ክላስ ነው የምንማረው። ቤተሰቦቼ ነጋዴዎች ናቸው። የሀገር ውስጥ ነጋዴ አይደሉም፣ አስመጪና ላኪ ናቸው በማለት ፈገግ አለች። ጥሩ ቤተሰብ ነው የተቀላቀልነው አለ በረጅሙ ተንፍሶ። አባዬ አሁን ሌላ ጨዋታ እንጫወት አለው። ታምር የአባቱ አነጋገርና ሁኔታ አናዶታል። በረከት ወደ ወርቅነሽ እያየች ታምር ስላንቺ አውርቶ አይጠግብም፣ በጣም ይወድሻል አለቻት። ወርቅነሽ ታምርን በስስት እየተመለከተችው እኔም በጣም ወደዋለሁ አለች። በረከት ወደ ወርቅነሽ እያየች ታምር ስላንቺ አውርቶ አይጠግብም፣ በጣም ይወድሻል አለቻት። ወርቅነሽ ታምርን በስስት እየተመለከተችው እኔም በጣም ወደዋለሁ አለች። ምሳ በልተው ቡና ጠጥተው እየተጨዋወቱ ቆዩ። ኢዮብ አይኑን ከበረከት ላይ ጥሏል። እቺን የመሰለች ቆንጆ ሴት ሲያሳድር ነው የሚውለው። ዛሬ ደግሞ ልጁ ቤቱ ድረስ ይዞ መጣ። ወርቅነሽ ኢዮብን ገላመጠችው። ምክንያቱም አስተያየቱና ሁኔታው እንደፈለጋት በግልጽ ያስታውቅ ነበር። በረከትም የፍቅረኛው አባት የሚያሳያት ሁኔታ ግራ አጋብቷታል። ሰውየው ምን አስቦ ነው ከባለቤቱና ከልጁ ፊት እንደዚህ አይነት አስተያየት የሚያየኝ? ደግሞ የልጁ ፍቅረኛ ነኝ እያለች በውስጧ ታወራለች። ከወርቅነሽ ጋር ተገናኝታ ይህን ያክል ስትጫወት መቆየቷ አስደስቷታል። ከዚህ በላይ አብራ ብትቆይ ደስታዋ ነበር። ግን የኢዮብ ሁኔታ አልጣማትም። በቃ ሊድ ብላ ተነሳች። እነሱም ትንሽ ቆይ ቢሏትም እሷ ግን መሄድ ፈልጋለች። ሌላ ጊዜ መጥቼ እንጫወታለን አለች። ወርቅነሽም በፈለግሽው ጊዜ መምጣት ትችያለሽ፣ እንደ ቤት ሼው አለቻት። ኢዮብም እጇን እየጨበጠ ከዚህ በኋላ በፈለግሽበት ሰዓት መምጣት ትችያለሽ፣ ቤተሰቡ ነን አላት። ተሰነባብተው ከታምር ጋር አብረው ወጡ። ኢዮብ ፈገግ ብሎ እንዴት ቆንጆ ሴት ናት አለ። የኔ ወርቅነሽ ተናደደች። አይነን ከዚህ ሴት ላይ አንሳ፣ የልጅህ ፍቅረኛ ናት አለችው። እሱም እየሳቀ ምን ነው ቀናሽ እንዴ አላት። ይሄ ቀልድ አይደለም፣ ከሌሎች ሴቶች ጋር እንደፈለክ መሆን ትችላለህ፣ ግን እቺን ሴት ጫፏን እንዳትነካት፣ ልጄ ይጎዳል አለችው። ታምር በረከትን እየሸኛት ነበር። ወርቅነሽ ከነገርከኝ በላይ ደስ የምትል ሴት ሆና ነው ያገኘኋት፣ ፈጣሪ ረጅም እድሜ ይስጥልህ አለችው። እሷ ወደኛ ባትመጣ ኑሮ አሁን ያለውበት ቦታ ላይ አልገኝም ነበር። የአመለካከቴና ስርዓቴ አይኖርም ነበር። እሷ ወደ ተሻለ ህይወት አቅጣጫ መርታኛለች አላት። ታምር ስለ ወርቅነሽ ሲናገር አይኑን ባቀረረ። አባቴ ግን አሰቃይቷታል፣ አሁንም እያሰቃያት ነው። አንድ ቀን ተደብቄ ሲጨቃጨቁ እየሰማው ነበር። ካንተ ጋር ከምኖር ሞቴን መርጥ ነበር፣ ግን ለታምር ስላደርገዋለሁ። እኔ እዚህ ከሌለው መንገዱን ታሳዩዋል፣ የተበላሽ ህይወት እንዲኖርና እንዳንተ ጨካኝ ወንድ እንዲሆን ታደርገዋለህ ስትለው ሰማው። ይህች ሴት ልክ እንደ እናቴ ሆነች። ለኔ ስትል ከአባቴ ጋር ኑሮዋን ገፋች። ፈጣሪን የምለምነው ውለቷን የምከፍልበት አቅም እንዲሰጠኝና እሷን ደህና እንዲያደርግልኝ ነው። ከአባቴ በላይ ለሷ አጨነቃለሁ አለ። ከሷ ጋር እንዲሁ በአካል ብቻ አይደለም የሚተሳሰቡት። ወርቅነሽና ታምርም በመንፈስ የተጣመሩ ናቸው። እሱን ሲያመው ያማታል፣ የሆነ ነገር ሲገጥመው ውስጧ ይረበሻል። እሱም ቢሆን ከባድ ነገር እያሳለፈች እንደሆነ ውስጡ ይነግረዋል። ከፍቷት እሱን እንዳይደብረው ብላ ደስተኛ እንደሆነች ታስመስል ባንድ ያውቅባታል። ሕይወት የሰጠችኝ ትልቋ በረከቴ ናት አላት። በረከትም በፈገግታ ተመለከተችው። በጣም እድለኛ ነህ አለችው። ታምር እሷን ሸኝቶ ወደ ቤት ሲመለስ እየተጨቃጨቁ ነበር። አባዬ አሁን ደግሞ ምን አድርጊ ነው የምትላት? እስኪ አንዳንዴ ረፍት ስጣት አለው በቁጣ። አንተ በማይመለከታ አትግባ። እናቱ ሁልጊዜም እሷ ብቻ ለአንተ እንደምታስብ ነው የሚሰማት አለው። ታምርም በመሰልቸት ሶፋው ላይ ተቀመጠ። አዎ ካንተ በላይ እሷ ታስብልኛለች። ስለዚህ ራስህን እንዳሳቢ ሰው አትቁጠር። ደግሞ በረከትን እንዴት ስትመለከታት እንደነበር አይቻለሁ። አባዬ መዋረድ ካልፈለክ አይነን ከሷ ላይ አንሳ። አውቃለሁ ቅሌት አያጣም።
ግን በአሁኑ ዝም ብዬ የማልፈው ነገር አይኖርም አለው። ኢዮብ በጣም ተናደደ። ምን አይነት የንቀት ንግግር ነው የምትናገረው? ከኔ ጋር እንደዚህ አይነት የወጠጤ ንግግር መነጋገር አያሳፍርህም አለው። ወርቅነሽ በኃይል ይጣላሉ ብላ ስለፈራች መሃል ገባች። በቃ ነገር አብርዱ፣ እኔ ለአባታ አስጠንቅቄ ነግሬዋለሁ፣ ምንም አያደርግም አለችው። ከሶፋው ተነስቶ ወደ ክፍሉ እየገባ እኔ ተናግሬያለሁ አለ። ኢዮብ ድምጹን ዝቅ አድርጎ አይኑን አፍጥጦ እናትና ልጅ ንቀታችሁ በዚህ ከቀጠላችሁ ሁለታችሁንም አጠፋችኋለሁ ብሎ ከቤት ወጣ። ይሄ ሰው ምንም ከማድረግ ወደ ኋላ አይልም። ልጄን ይጎዳዋል ብላ እየተጨነቀች ነው። ታምር አባቱ ከቤት መውጣቱን ሲያውቅ ተመልሶ ወደ ሳሎን መጣ። ወርቅነሽ ተክዛ ወደ ተቀመጠችበት ሄዶ ከጎኗ ተቀመጠ። እባክሽ እንደዚህ አትጨነቂ፣ ውስጥሽ ያለው ጭንቀት ይጎዳሻል። ለኔ አታስቢ፣ አሁን ላይ ትልቅ ሰው ነኝ። አባቴ ሊጎዳኝ አይችልም። ሊጎዳኝ የሚችልበትን እድሜ ክልል ባንቺ ከለላ አልፌዋለሁ። ስለዚህ ከዚህ በኋላ መጨነቅ አያስፈልግሽም አላት። በጣም ፈራለሁ። አንድ ነገር ቢያደርግህስ ብዬ ይጨነቃለሁ። ኢዮብ ምንም ነገር ከማድረግ ወደ ኋላ አይልም፣ ጨካኝ ነው አለችው። ታምር የወርቅነሽን እንባ እየጠረገ የኔ ህይወት አትጨነቂ፣ እኔ ራሴን እጠብቃለሁ። ራሴን ብቻ ሳይሆን አንቺንም እጠብቅሻለሁ። ከዚህ በኋላ አባቴ ምንም ነገር እንዲያደርግሽ አልፈልግም አላት። እሷም ፈገግ ብላ ተመለከተችው። የቀድሞ ባል የኔ ህይወት ብሎ ነበር የሚጠራኝ፣ ልክ እንዳንተ ያስብልኝ ነበር አለችው። ታምር ስለ ወርቅነሽ ያለፈ ህይወት ብዙም አያውቅም። እስኪ ስላለፈ ህይወትሽ ንገሪኝ አላት። ወርቅነሽ ወደ ኋላ በትዝታ ተመለሰች። ከትዛዙ ጋር የተጋባ ነው በቤተሰብ ነበር። ከመጋባታችን በፊት ብዙም አንተዋወቅም ነበር። እንዴት ነው ከማላቀው ሰው ጋር ህይወትን የመኖራት እያልኩ አስብ ነበር። ግን ከተጋባን በኋላ ተዋደድን። ከማንም በላይ አስብልኝ ነበር። በሚያገኛት ገንዘብ እኔን ደስተኛ ለማድረግ ይሞክራል። ያልጠበቅኩትን ደስታ ሰጠኝ። ከዛም ወለድን። ልጅ በመውለዳችን የተለየ ስሜት ነበር የተሰማን። ልጃችንን በስስት ነበር የምንመለከተው። ግን አንድ የተረገመ ምሽት ልጃችንንም ደስታችንንም ቀማን። የበዓል ሰሞን ስለነበር ትዛዙ ስራ ማደር ነበረበት። እኔም ልጄን ከጎን ያስተኝቼ ተኛው። እንቅልፍ ሲጥለኝ ሌቦች ወደ ውስጥ ገቡ። ድንገት አፌና አፍንጫዬ ታፈነ። አይኔን ስገልጥ ጭንብል የለበሰ ሰው ፊት ለፊቴ ቆሟል። ደነገጥኩ። በዛ ሰዓት ለራሴ ህይወት አላሰብኩም። ልጄ ነበር ያሳሰበኝ። ከዛ ጎረምሳ የማይችለው ቡጢ ሰነዘረብኝ። ከዛ በኋላ ራሴን አላውቅም። አይኔን ስገልጥ ሆስፒታል ነበርኩ። ጭኔ ላይ በስለት ወግተውኛል። ብዙ ደም ስለፈሰሰኝ በጣም ከባድ ሁኔታ ውስጥ ነበርኩ። ልጄ እንደጠፋ ሲነገረኝ በጣም አዘንኩ። ከህመሜ ብዙም ሳላገግም ከፖሊሶች ጋር ልጄ መፈለግ ጀመርኩ። ግን ልጄ ሊገኝ አልቻለም። ከዛ በኋላ የኔና የትዛዙ ህይወት ወደ ሲኦልነት ተቀየረ። ሁልጊዜም እርስ በርሳችን እንወቃቀስ ነበር አለችው። ታምር እሷ እያለቀሰች ስታወራ እሱም እያለቀሰ ነበር ሲሰማት የነበረው። እና በቃ ከዛ በኋላ ስለ ልጅሽ ምንም የሰማሽው ነገር የለም ብሎ ጠየቃት። እሷም ፈገግ ብላ ተመለከተችው። ለዚህ ጥያቄ መልስ አንተ ነህ ልጄ እቅፌ ውስጥ ነህ ብትለው ደስታዋ ነው፣ ግን አትችልም። ኢዮብ አስጠንቅቋታል። አይ አላገኘሁትም፣ ግን ጥሩ ሁኔታ ላይ እንዳለ ውስጤ ይነግረኛል። ሁልጊዜ እጸልይለታለሁ። ከልቤ ስለምጸልይ ፈጣሪ ይጠብቀዋል አለችው። እጇን አጥብቆ ያዛት። አንቺ በእኔ ውስጥ ትልቅ ቦታ አለሽ። አንቺን ለማስደሰትና የዓመታት ህልምሽን ለማዳን የምችለውን አደርጋለሁ። አንቺን ለማስደሰትና የዓመታት ህመምሽን ለማዳን የምችለውን አደርጋለሁ። ልጅሽን አፈላልጌ ያመጣልሻለሁ አላት። ወርቅነሽ ስቅስቅ ብላ ለቀሰች። ኢዮብ የልጁን ፍቅረኛ ካያት ጊዜ ጀምሮ ስለሷ ነበር ሲያስብ የነበረው። ቁንጅናዋ ወንድነቱን ፈትኖታል። ከሷ ጋር አሪፍ ጊዜ ማሳለፍ ይፈልጋል። እንደምንም ብሎ አንድ ቀን ያገኛት ከጓደኞቿ ጋር ስትዝናና ቆይታ ከሬስቶራንት ስትወጣ ነበር። ድንገት የተገናኙ በማስመሰል በረከት ብሎ ጠራት። እዚህ ምን እየሰራሽ ነው? ከታምር ጋር መተሽ ነው ብሎ ጠየቃት። እሱ የለም ከጓደኞቼ ጋር ጊዜ ለማሳለፍ መጥቼ ነው አለችው። ዝም ብለን አንለያይም፣ ሌላ ቦታ ሻይ ቡና እያልን ስለ ልጄ እናወራለን ብሎ አስገደዳት። በረከት ያለ ፍላጎቷ ከሱ ጋር ሄደች። በጣም ቆንጆ ነሽ፣ ልጄ እድለኛ ነው አላት።
እሷም የማስመሰል ፈገግታዋን አሳየችው። እኔም እድለኛ ነኝ አለችው። ሲያወራ የሚያሳያት አኳኋን አልጣማትም። ከመጀመሪያውም ወርቅነሽ እንጂ ኢዮብ አልተመቻትም ነበር። ግን የምትወደው ሰው አባት ነው። ባይመቻትም መቀበል ግዴታዋ ነው። ጭራሽ እጇን መነካካት ጀመረ። ገና ሳይሽ ነበር የደነገጥኩት። በጣም ቆንጆ ሴት ነሽ። አይኖችሽ ያማልላሉ። ደግሞ ሞኝ አትሁኚ። ይህንን ውበት ተጠቀሚበት አላት። ከዚህ በላይ መቆየት አልችልም፣ ቤተሰቦቼ እየጠበቁኝ ነው ብላ ከተቀመጠችበት ተነሳች። ይህንን ሁኔታዋን እንደ ንቀት ነበር ያየው። በእርግጥ እሷን በሚያሳያት የብልግና ሁኔታ ንቀዋለች። የልጁ ፍቅረኛ እንደሆንኩኝ እያወቀ እንዴት እንደዚህ ያደርጋል አለች። ገና መገናኘታችን እኮ ነው። ለምንድን ነው ለመሄድ የተነሳሽው? በዛ ላይ ያዘዝነው ቡና አልመጣም አላት። ቡናም ሆነ እዚህ መቆየት አልችልም፣ ቤተሰቦቼ ይጨነቃሉ ብላ ወጣች። ኢዮብ አልተከተላትም። ንቀቷና ሁኔታዋ አበሳጨው። ላታመልጭኝ አታሯሩጭኝ በማለት ፈገግ አለ። በረከት የኢዮብ ሁኔታ ግራ ያጋባት ነው። ሰውየው እኩያው አይደለም፣ በዛ ላይ የፍቅረኛው አባት ነው። በሚያደርገው ነገር ልትናገረው ነበር፣ ግን ደግሞ ለተአምር ስትል ንዴቷን ዋጥ አድርጋ ተረጋግታለች። ተአምር የወርቅነሽን ልጅ ለማግኘት ብዙ ነገሮችን እያሰበ ነው፣ ግን ከየት እንደሚጀምር አያውቅም። በሰዓቱ ወደ ሌቦቹ ሊያመራ የሚችል ነገር ስላልተገኘ በየት በኩል ሊያገኛቸው እንደሚችል አያውቅም። ምክንያቱም አሁን 20 ዓመት አልፎታል። እሱ ራሱ መሆኑን ቢያውቅ ይሄን ያክል አይጨነቅም ነበር። ግን የጠፋው ልጅ እሱ መሆኑን አያውቅም። አባቱ ሌባ ስለነበር ምናልባት ሊያግዘው እንደሚችል እያሰበ ነው። ወደ አባቱ በመሄድ አባዬ እንድታግዘኝ እፈልጋለሁ አለው። ምንድነው ንገረኝ፣ የምችለውና የማምንበት ጉዳይ ከሆነ አግዝሃለሁ አለው። የወርቅነሽን የጠፋውን ልጇን መፈለግ ጀምሬያለሁ፣ እናም ምንም ፍንጭ ማግኘት አልቻልኩም። አንተ በዛ ሰዓት የሌብነት ስራ ውስጥ ነበርክ። ምናልባት የሰረቁትን ሰዎች ካወቅ ሲወራ ሰምተ ከሆነ ንገረኝ። ወርቅነሽ ለኔ ህይወት መሳካት ብዙ ደክማለች። ስለዚህ ይህንን ውለታዋን የምከፍላት ልጇን ሳመጣላት ነው አለው። ኢዮብ ያለማቋረጥ እየሳቀ ነበር። የአባቱ ሳቅ ግራ አጋባው። ለምን ትስቃለህ ብሎ ጠየቀው። 20 ዓመት በላይ ሆኖታል እኮ እንዴት ልታገኘው ትችላለህ አለው። ምንም ያክል ጊዜ ቢፈጅም አገኘዋለሁ፣ ግን እባክህ አግዘኝ አለው። አሁን ኢዮብ ሳቁን አቁሞ ተመለከተው። እሺ በሰዓቱ የነበረውን የሌቦቹን ካቦ ነግረሃለሁ፣ ግን አንተም ለዚህ ነገር ትከፍለኛለህ አለው። ደነገጠ። አባዬ ገንዘብ እየጠየከኝ ነው? እኔ ከየት አመጣለሁ? ደግሞ ይሄንን የማደርገው ለወርቅነሽ ነው እኮ አለው። እኔ ገንዘብ አልጠየኩም። እኔ የጠየኩ ፍቅረኛ ለተወሰነ ጊዜ ለኔ ትለቅልኛለህ አለው። ተአምር በድንጋጤ አማተበ። አባዬ የምትናገረውን ነገር አውቀዋል ብሎ ጠየቀው። ህይወት እንደዚህ ናት ተአምርዬ። የምትፈልገውን ነገር በቀላሉ እንድታገኝ አታደርግም። ለሁሉም ነገር ታስከፍላለች አለው። እኔ እኮ ልጅ ነኝ፣ እንዴት ፍቅረኛዬን ትመኛለህ? ምን አይነት አባት ነህ? ብሎ በንዴት ጡፎ ወጣ። እሱ ከቤት ሲወጣ ወርቅነሽ ከቤተ ክርስቲያን እየተመለሰች ነበር። የልጇ ሁኔታ አላማራትም። ወደሱ እየተራመደች ምን ሆነ ነው ልጄ ብላ ጠየቀችው። ምን የማልሆነው ነገር አለ ብለሽ ነው ይሄ ሰውዬ እንዲሞት ከመጸለይ በስተቀር አላት። ምን ያደረገህ ነገር አለ? ጎዳህ እንዴ ብላ በጭንቀት ጠየቀችው። በዚህ ከቀጠለ እኔንም አንቺንም ይጎዳናል። በቃ በረከት እየጠበቀችኝ ስለሆነ ወደሷ ልሂድ፣ አንቺ ቤት ግቢ ብሎ ጉንጯን ሳማት። ወርቅነሽ ወደ ቤት ስትገባ በጣም ተናዳ ነበር። ልጄ ምን ብታደርገው ነው እንደዚህ የተናደደው አለችው። እሱም ሶፋ ላይ ተዝናንቶ በመቀመጥ ለተወሰነ ቀን አንተን ፍቅረኛን ይዘ እኔ ሚስቴን ይዤ ወደ ዋሳ ሄደን ለምን አንዝናናም ስለው ተናደደ አላት። ተአምር በእንደዚህ አይነት ነገር አይናደድም። ደግሞ ይሄ የሚያናድድ ነገር አይደለም። የሆነ ያደረከው ነገር አለ። ልጄ እንድታስከፈው አልፈልግም። የሆነ ነገር ልታደርገው ካሰብክ እኔም እንዳንተ ጨካኝ ሆናለሁ። ስለዚህ ተጠንቀቅ ብላ አስጠነቀቀችው። ተአምር በረከትን ሲያገኛት አጥብቆ አቀፋት። በአባቱ በጣም ተናዷል። የሚያረጋጋው የሷና የወርቅነሽ እቅፍ ብቻ ነው። የሆነ ነገር እንደሆነ አውቃለች። ከቅፏ ሳታስወጣ ጠየቀችው። ምን ሆነህ ነው አለችው።
እንደተለመደው አባቴ ያናደደኝ የማይሆንና የማይታመን ነገር ተናገረኝ አላት። በረከት ስለ አባቱ መናገር ፈልጋ ነበር። አባት ባለጌና የማይረባ ሰው ነው ብላ ብትነግረው ደስ ይላት ነበር። ግን እንደዛ መናገር አትችልም። ምክንያቱም ምንም ቢሆን አባቱ ነው። እሺ ተረጋጋ፣ ይሄን ያክል ያናደደህ ምን ብሎ ቢናገር ነው አለችው። እሱ ግን ሊነግራት አልፈለገም። እርሹ በቃ አሁን ስለሱ ማውራት አልፈልግም፣ ይልቅ የወርቅነሽን ልጅ በመፈለግ ብታግዢኝ አላት። ከዚህ በፊት ታሪኩን ነግሯት ነበር። ደስ ይለኛል፣ በምችለው ሁሉ አግዛለሁ አለችው። ከቀናት በኋላ ኢዮብ ምነው የጠየከኝን ነገር ተውከው እንዴ ብሎ ታምርን ጠየቀው። ታምርም በመሰልቸት እያየው እሱ የኔ ጉዳይ ነው አለው። እኔ እኮ ልረዳ ዝግጁ ነበርኩ፣ አንተ ግን ለአንዲት ተራ ሴት ብለህ የወርቅነሽን ውለታ መክፈል አልቻልክም አለው። ይህንን የሚለው አውቆ ለማናደድ እንደሆነ ገብቶታል። በዝምታ አለፈው። ኢዮብ ግን በረከትን ባያት ቁጥር ወንድነቱ እየተፈታተነው ነው። እቺን ሴትማ መተው አልችልም አለ። የሆነ ነገር እያቀደ ነው። መጀመሪያ በግልጽ አብረን ፈታን በልላታለሁ፣ እምቢ የምትል ከሆነ ደግሞ ማን እንደሆንኩ አሳያታለሁ አለ። ልጄ ለተናገርኩት ነገር ይቅር በለኝ፣ ልረዳ ዝግጁ ነኝ አለው። መጀመሪያ ታምር እውነት አልመሰለውም ነበር። ግን ያኔ የሌቦች ካቦ የነበረውን ሰው ሲነግረው አመነው። በጣም አደገኛ ሰው ነው። ወደሱ ስትሄድ ስልክም ሆነ ሌላ ነገር ይዘህ መሄድ አትችልም። መሄድ ከፈለክ ባዶ እጅህን ሂድ። እዛ እሱን ስታገኘው የኢዮብ ልጅ ነኝ እሱ ልኮኝ ነው በለው አለው። ታምር አባቱን አመነው። ስልኩን ቤት አስቀምጦ ወጣ። ኢዮብ የጠነሰሰውን ሴራ በአግባቡ እየተገበረ ነው። ወርቅነሽን በግልጽ ሴት ላመጣ ስለሆነ ቀን ሙሉ ቤት እንዳትመጪ አላት። ይህንን ነገር ለልጅሽ ስትይ ታደርጊዋለሽ ብሎ አስፈራራት። እሷም ርቃ ሄደች። አሁን ዋናውን ነገር የሚያደርግበት ሰዓት ነው። በታምር ስልክ ለበረከት ቴክስት ላከላት። በረከት ወርቅዬን አሞብኛል፣ ቤት ነኝ፣ እንድታግዥኝ እፈልጋለሁ፣ ከተመቸሽ አሁን ብትመጪ ደስ ይለኛል ብሎ ጻፈላት። በረከት ደነገጠች። ታምርን በጣም ትወዷለች። በሁሉም ነገር ልታግዘውና ከጎኑ ለመሆን ትፈልጋለች። አሁንም ጊዜ ሳታባክን በፍጥነት ወደ ቤት መጣች። ቤቱ ክፍት ነበር። ታምር እያለች እየተጣራች ስትገባ በሩን ቆለፈው። ወደ ኋላ ስትዞር ኢዮብ በፈገግታ ቆሟል። ግራ ተጋብታለች። ታምሬት ነው እትዬ ወርቄ ሴት ናት ብላ ጠየቀችው። እነሱ የሉም፣ አንቺ ግን አትፍሪ፣ እኔ ያለሁልሽ በማለት በቀስታ ወደሷ መራመድ ጀመረ። እሷም በፍርሃት ወደ ኋላ እየሸሸች ነው። ጠረጴዛው ላይ ያለውን ብርጭቆ አነሳችው። ምንም ነገር ለማድረግ እንዳትሞክር አለችው። እሱ ግን ወደሷ መጠጋቱን አላቆመም። ይህኔ ብርጭቆን ወረወረችበት። ሳያገኘው ቀረ። ብርጭቆ ተከሰከሰ። በፍጥነት ወደሷ በመሄድ አጥብቆ ያዛት። እሷም ራሷን ለማዳን እየተፍጨረጨረች ነው። በሌላ በኩል ታምር አባቱ ወደ ሰጠው አድራሻ ሄዷል። ቦታው ጉራንጉር የበዛበት ነው። ወደዚህ ቦታ ሲገባ ሁለት ወጣቶች ይዘውት ያለህን አምጣ ብለውት ነበር። ግን ቢፈትሹት ምንም አልነበረውም። አባቱ ይሄን አስቦ እንደሚሆን እርግጠኛ ነው። አሁን ሰውየውን ቁጭ ብሎ እየጠበቀ ነው። ከትንሽ ቆይታ በኋላ ከአንድ ፈርጣማ ወጣት ጋር መጣ። ሰውየው ጎልማሳ ነው፣ ግን አሁንም ወጣት ነው የሚመስለው። ስፖርት ስለሚሰራ ሰውነቱ ፈርጥሟል። አስተያየቱ በጣም ያስፈራል። እየፈለከኝ እንደነበር ልጆች ነገሩኝ፣ ለምንድነው የፈለከኝ? ማን የላከ ብሎ ጠየቀው። ታምርም በረጅሙ ተንፍሶ ፍርሃቱን ካቃለለ በኋላ ማን እንደላከው ተናገረ። የላከኝ ኢዮብ ነው፣ ከ20 ዓመት በፊት አብራችሁ እንደምትሰሩ ነግሮኝ ነበር አለው። ሰውየው ፈገግ አለ። ወደ ታምር ቀረብ ብሎ በትኩረት ተመለከተው። ኢዮብ የብርሃኑ ሰይጣን ነው? እሱ ምንህ ነው? አንተ የሰረቀህ ልጅ ነህ እንዴ? አለው። ታምር ግራ ተጋባ። እኔ ልጁ ነኝ፣ የላከኝም እሱ ነው አለ። የሚገርምህ አባት በጣም ኃይለኛ ጨካኝና ቀለሙን እንደ ስስት የሚቀያየር ሰው ነበር። በሰዎች ዘንድ ሲታይ ሌባ አይመስልም ወይም ክፉ መሆኑ አይታወቅም። ግን እሱ የተለየ ሰው ነው። ሰይጣንን የሚያስንቅና የሰው ሰይጣን ነው አለው። ሰውየው ይህንን ሲናገር ፈገግታ ከፊቱ አይለይም። አባቴ ያልሰረቀው ነገር ያልዘረፈው ሰው የለም ነበር። የሚገርም ሕፃን ልጅ ሳይቀር ሰርቋል። ከዛ በኋላ ግን የሌብነት ስራውን አቆመ። እንደውም ልጁን እያሳደገ እንደሆነ ሰምቻለሁ። ያ ልጅ አንተ ነው ወይስ ሌላ ነው በማለት ጠየቀው። ታምር ሰውየውን ከማየት ውጪ የሚናገረው ጠፋበት።
ሰውየውም የታምርን ትከሻ ቸብ አድርጎ በመምታት በጣም የተጨነክ ትመስላለህ፣ አይዞህ አትፍራ፣ አንተ እኮ የወንድማችን ልጅ ነህ፣ ለማንኛውም የመጣበትን ጉዳይ ንገረኝ አለው። ታምር መናገር አቅቶት ምን ብሎ እንደሚናገርም አላወቀም። እሱ የተሰረቀው የወርቅነሽ ልጅ መሆኑን አምኖ ለመቀበል አዳግቶታል። አሁን ከዚህ መውጣት አለበት። ደግሞ ዝም ብሎ መውጣት አይችልም። ለምን እንደፈለገው መናገር አለበት። ጭንቅላቱ ውስጥ የመጣውን ተናገረ። እኔ ያሳደገኝ ልጁ ነኝ፣ እናም ደራሲ ነኝ። አባቴ ያሳለፈውን ህይወት እየጻፍኩ ነው። እዚህ የመጣሁት ከ20 ዓመት በፊት አባቴ ምን አይነት ሰው እንደነበረና በጓደኞቹ ዘንድ ምን አይነት ተቀባይነት እንዳለው ለማወቅ ነው አለው። ሰውየው ተገረመ። ያሳደገ ልጁ ነው? በጣም ይገርማል። ያኔ ሊሸጥ ብዙ ሰው አፈላልጎ ነበር፣ ግን አልቻለም። እና አገባ? ሌሎች ልጆችን ወለደ? ብሎ ጠየቀው። ታምር አሁን ነገሩን አጥርቶ ለማወቅ አንድ ነገር ተናገረ። አግብቷል፣ ግን አልወለደም። ያገባት ሴት እናቴ ናት፣ ያኔ ልጇን ይሰረቀባት አለው። ይህንን ያለው በግምት ነው። ሰውየው በመገረም ህይወት ምን ቦታ ላይ እንደምታስቀምጠን አናውቅም። ያኔ አንተን ታቅፎ እናትን ለመግደል ሲሞክር ያስቆምነው እኔና ሌላኛው ጓደኛችን ነበርን። ግን አባትህ ለኛ ስለነበር ባልገላት እንኳን ላቁስላት ብሎ ጭኗን ወጋት። ስለ አባትህ አንድ ሚስጥር ልንገርህ። አባትህ በጣም ጨካኝ ከመሆኑ የተነሳ የዘረፈውን ባለ ሀብት ህይወት አጥፍቷል። ይህን የምነግርህ ስለ አባትህ ከዚህ በላይ ብዙ ታውቃለህ ብዬ ስለማስብ ነው። ግን አደራ ይህንን መጽሐፍ ላይ እንዳልጽፈው፣ አባትህን ወህኒ እንዲወረወር ያደርጉታል በማለት ከት ብሎ ሳቀ። ታምር ብርድ ብርድ እያለው ነው። ቶሎ ከዚህ መውጣት አለበት። ለሰጠኝ መረጃ ከልብ አመሰግናለሁ። ሌላ ጊዜ መጥቼ ሻይ ቡና እያልን በደንብ እናወራለን ብሎ አመስግኖ ወጣ። ልክ እንደ ሰካራም ሰው ነበር ሲራመድ የነበረው። እኔ የጠፋሁት የወርቅነሽ ልጅ ነኝ። አባቴ ብዬ የምጠራው ሰው ህይወቴን ሰረቀው። እሱ ባይሰርቀኝ ኖሮ ህይወቴ አሁን ካለበት የተለየውን ነበር። ለመሆኑ ወርቅዬ እኔ ልጇ መሆኔን ታውቅ ይሆን? አዎ ታውቃለች። ስለምታውቅ ነው ከዚያ አረመኔ ሰው ጋር የምትኖረው እያለ እንደ እብድ ብቻውን እያወራ ይራመዳል። በረከት ከፍቅረኛው አባት ለማምለጥ ብዙ ሞክራለች። ቤቱ ተተረማምሷል፣ ግን አላመለጠችም። ኢዮብ ያሳደገውን ልጁን ፍቅረኛ ደፈራት። በጣም ስለመታት ተጎድታለች። ራሷን አታውቅም። ሆስፒታል ካልሄደች አትነቃም። ስለዚህ ያለው አማራጭ ወደ ሆስፒታል መውሰድ ነው። እሱ ራሱ ከወሰዳት ደግሞ የመጋለጥ እድሉ ሰፊ ነው። ወደ ሆስፒታል ሳይሆን ብዙም ሰው ወደማያያት ቦታ ወስዶ ጣላት። ከዛም በርቀት ቆሞ መከታተል ጀመረ። ሰው እንዲያያትና ወደ ሆስፒታል እንዲወስዳት እየጸለየ ነበር። ፈጣሪ የሱን ጸሎት ሳይሆን የሷን ጉዳት አይቶ ሰው ላከላት። የሚያልፍ ሰው አያት። ሰዎችን ሰባሰበ። አምቡላንስ ጠርቶ ወደ ሆስፒታል ወሰዳት። አሁን ኢዮብ እፎ ያለ ሲጋራውን ለኩሶ ማጨስ ጀመረ። ባሁኑ ያደረገው ነገር ራሱን እንዲወቅስ አድርጎታል። ምኑኜ ነው? ምን ብታስነካኝ ነው እንደዚህ ያደረኩት አለ። ድንገት አንድ ነገር ትዝ አለው። ቤቱ እንደተመሰቃቀለ ነው። በፍጥነት ወደ ቤት መሄድ አለበት። ጭንቅላቱ ውስጥ ብዙ የተዘበራረቁ ነገሮች አሉ። ያበደ ያክል እየተሰማው ነው። ሳቅ ሳቅ ይለዋል። አልፎ አልፎም ለምን እንደዚህ አይነት ሰው ሆንኩኝ እያለ በራሱ ይናደዳል። ቤት ሲገባ ታምር ቀድሞት ገብቶ ነበር። ቁሞ የቤቱን መዘበራረቅ እየተመለከተ ነበር። ልጄ ሌባ ገብቶ ነበር እንዴ በማለት ውሸቱን ቀባብቶ ለማውራት ሞከረ። ታምር የአባቱን አንገት አነቀው። እናቴ የት ናት? እሷን አንድ ነገር አድርጋት ነው አይደል ቤቱ እንደዚህ ሆኖ ብሎ አፈጠጠበት። ምንም አላደረኩም፣ ደግሞ እጅህን ከኔ ላይ አንሳ፣ እኔ እኮ አባትህ ነኝ አለው። አንተማ አባቴ አይደለም፣ ሕይወቴንና ቤተሰቤን ሰርቀህብኛል። ለዓመታት ስታስመስል ነበር የብርሃኑ ሰይጣን አለው። ኢዮብ ደነገጠ። ማነው ደግሞ እንደዚህ አይነት የማይመስል ነገር የነገረህ አለ። ከ20 ዓመት በፊት ጓደኛ የነበረው ሰው ነው የነገረኝ አለው። ኢዮብ ግራ በመጋባት ያየዋል። የታገኘኸው? እንዴትስ ወደዛ ሄድክ? በማለት ታምርን ጠየቀው። ታምር ከት ብሎ ሳቀ። ወደዛ እንደሄድ ያደረከኝ አንተ ነህ። ይሄን መቼም አላደረኩም ብለህ ልትክደኝ አትችልም አለው። ኢዮብ የእውነትም ግራ ተጋባ። እኔ ያላልኩህም እያለው ነው። ግን አሁን አንተ ስለነገርከኝ ስላልነገርከኝ አይደለም፣ ዋናው ነገር አንተ ጨካኝነትህን ማወቄ ነው። አሁን እናቴን የት እንዳደረካት ንገረኝ ብሎ አፈጠጠበት። እናቴ የለችም፣ ግን ከአንድ ሰዓት በፊት
ፍቅረኛ እዚህ ነበረች? አዎ ከኔ ጋር ደስ የሚል ጊዜ አሳልፈናል አለው። ኢዮብ ጭንቅላቱ እንደማያበል እየተናወጠ ነው። ምን እንደሚናገር አያውቅም። ሚስጥሮቹን እያወጣ ነው። ተአምር ደነገጠ። በረከት እዚህ ነበረች አለ። ስልኩን ፈልጎ ደወለላት። ስልኳ እዚህ ቤት ውስጥ እየጠራ ነው። በረከት የት ናት? እናቴንና ፍቅረኛዬን የትን የደበካቸው ብሎ አንገቱን አነቀው። ወዲያው ወርቅነሽ ወደ ውስጥ ገባች። የቤቱን ሁኔታ ስታይ ደንግጣለች። ተአምር አባቱን እንዳነቀው ስታይ በፍጥነት አስለቀቀችው። ምንድነው? ምን ተፈጥሮ ነው አለች። እናቴ፣ አንቺ እናቴ ነሽ። የጠፋሁት ልጅሽ እኔ ነኝ አላት እንባ እየተናነቀው። እሷም እያለቀሰች ነው። አውቃለሁ ልጄ፣ ካንተ መራቅ ያልቻልኩት ልጄ እንደሆንክ ስላወቅኩ ነው አለችው። ተአምር እናቱን አቀፋት። ታውቆኝ ነበር። ሁልጊዜም ቢሆን ነፍሴ ካንቺ ነፍስ ጋር የተጣመረች እንደሆነች ይታወቀኝ ነበር አላት። ኢዮብ እየሳቀ እናትና ልጅ ከ20 ዓመት በኋላ ተገናኛችሁ፣ ደስ የሚል ድራማ ነበር፣ በእውነተኛ ታሪክ ላይ የተመሰረተ ደራሲውና አዘጋጁ እኔ ነበርኩ አለ። ተአምር አሁንም አንቆ ሊገለው እየቃጣው ነበር፣ ግን ወርቅነሽ አስቆመችው። ልጄ እጅህን አታቆሽሽ አለችው። በረከት እዚህ እንደነበረች ሲናገር ነበር። ስልኳም እዚህ ነው፣ እሷ ግን የለችም። ቤቱም እንደምታየው ነው አለ። ወርቅነሽ ደነገጠች። ሴት ላመጣ ነው ብሎ ነበር ከቤት ያባረራት። ወዲያው በሩ ተንኳኳ። ሁሉም ወደ በሩ ዞሩ። ኢዮብ ዝም ብሎ ያለ ምክንያት ይስቃል። የአእምሮ ጤና ሁኔታው ያለቀለት ይመስላል። ወርቅነሽ በሩን ስትከፍት ፖሊሶች ቆመዋል። ደነገጠች። ወደ ቤት በመግባት ቤቱን ማየት ጀመሩ። አቶ ኢዮብ ለጥያቄ ይፈለጋሉ ሲለው ምን ያልደፈርኳት ማሳስታይ ነው፣ ይህንን ጎረምሳ ልጅ እያለ ብሰርቀው ማሞላቅቅ ያሳድገዋለሁ እያለ ያልተጠየቀውን አወራ። አዎ ብዙ ግፍና በደል ሰርቻለሁ፣ ግን እንደዚህ አይነት ሰው እንደሆነ ያደረጉኝ ሰዎችና ህይወት ናቸው እያለ መለፍለፉን ቀጠለ። ተአምር ፈርቷል። በረከት የሆነ ነገር የሆነች እየመሰለው ነው። ወደ አንደኛው ፖሊስ ጠጋ ብሎ ስለ በረከት የምታውቁት ነገር አለ ብሎ ጠየቀው። ሆስፒታል ናት፣ ወደ ራሷ ተመልሳለች አለው። እናትና ልጅ ወደ ሆስፒታል ሮጡ። አንዳንድ የተገፉ ሰዎች አልቅሰው ለአምላካቸው ብቻ አይሰጡም፣ ወይም ደግሞ ተሰብረው ራሳቸውን አይደብቁም። ራሳቸውን አሻሽለው ህይወታቸውን አሳምረው በዙሪያቸው ያለውን ሰው እየረዱ ይኖራሉ። ልክ እንደ ኢዮብ ያሉት ደግሞ የተወሰነ ሰው በገፋቸው ግፍ ምክንያት እድሜ ልካቸውን በክፋትና በጭካኔ ታጥረው ይኖራሉ። አበቃው። ከፊያሜታ አምሃ። እንግዲህ ወዶቼ ለዛሬ ይዤላችሁ የመጣው ታሪክ የሰማችሁትን ይመስላል። ታሪኩን እንደወደዳችሁትና በርካታ ቁም ነገሮችን እንዳገኛችሁበት እምነቴ ነው። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ ማድረግ እንዳትረሱ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።